በጣሊያን በወደቀችበት ሰዓት ላይ ያ ጣሊያንን እንደነ ባሻው አሎም እነ ዘርአይ ደረስ እነ ሞገስ አስገዶምን የመሳሰሉ ጀግኖች የነበሩበት የኢትዮጵያ ሰራዊት ምን ሆነ? በጣሊያን ቁጥጥር ስር ዋለ። ቢኮዝ ኤርትራ በሰዓቱ ኮሎናይዝ። ከዛ በፊት ግን ኤርትራ ነበረች ታግዝ የነበረው። የኦቶማኑ አህመድ ጉሬ የሶማሊያ ኤጌን 15ኛው ክፍለ ዘመን ላይ ኦቶማን ኢምፓየር ኢትዮጵያን ኢንቬድ አድርጎ ሙሉ ለሙሉ ቁጥጥር ባዋለበት ሰዓት ላይ ወይነ ደጋ የሚባለው ቦታ ላይ የኤርትራው ንጉስ የነበረው ባህረ ነጋሲ ይስሐቅ መጥቶ ነው እንትናን የገደለው ይሄ አህመድ ጉሬን። ሶ ኢትዮጵያ በታሪኳ ጦርነት አሸንፋ አታውቅም በፍጹም። አንዴ ጊንዳ ላይ ምናምን ተላላችኋል ወላ አባ ነጋ ጣሊያንን አሸንፎ ምናምን ጣሊያንን ካሸነፈ ታዲያ ኤርትራ ለምን በጣሊያን ስር ሆነች? አሸንፋችሁ አታውቁም። ሶ አሁን ካለው ሲቹዌሽን ጋር በውሸት ብራቫዶ ጦረኞች ምናምን የሚለው ወደ ሪያሊቲ ተመለሱ ማለት ነው የምፈልገው። ቴንኪው አንተነህ። ኦኬ አሁን ደግሞ አዳምጡ፣ ነጥቦች አንድ በአንድ ያዙ። ማለት አንደኛ ያለው እርስ በራሳችሁ ተከፋፍላችኋል። እርስ በራሳችሁ የከፋፈላችሁ ህገ መንግስት ነው። ይሄ ህገ መንግስት በክልል ከፍሏችኋል። ክልሉ በእርግጥ ማይኮ ስለማያውቅ ነው ክልል ጦር እንደማያዝ ጦርነት መዋጋት የፌደራል ስልጣን እንደሆነ ምናልባት ስለማያውቅ ነው አንደኛ። ሁለተኛ ከሌላ ሀገር ጋር በሚደረግ ጦርነት ውስጥ ክልሎች የሚዋጉ ወይ ደግሞ ብሔሮች ብሔረሰቦች የሚዋጉ ወይም ደግሞ ተራው ህዝብ የሚዋጋ መስሎትም ሊሆን ይችላል አላውቅም። እሱንም ታስረዳላችሁ። ሁሉንም ያነሳቸውን ነገሮች አንድ በአንድ እና ክፍፍል እርስ በርስ ያለው ክፍፍል በሀገርን ወክሎ በሚደረግ ጦርነት ውስጥም የሚጸባረቅ ክፍፍል መከላከያ ውስጥ የሚኖርም አስመስሎ የተረዳበት መንገድ አለ። እነዚህ ስህተቶቹን እሱም እንዲያይ በማድረግ ሀሳብ መስጠት ይችላል። ሌላው የኃይል አሰላለፍ ጉዳይ ነው ያነሳው። ሌላው የሌሎች ሀገሮች በዛ ጦርነት ውስጥ ጣልቃ ይገባሉ፣ የማይመች ሁኔታ ይፈጠራል የሚል ማን ነው? አንዴ ላባይ ቀርጸ እኔ ዝም ነው። ስለዚህ እነዚህን ዋና ዋና ፍሬ ነገሮች እሱ ያነሳቸውን ነገሮች ከእርስ በራሳችሁ የተከፋፈላችሁ ናችሁ። የከፋፈላችሁ ደግሞ የህገ መንግስት ነው፣ አንድነት ዩኒቲ የላችሁም ላለው መልስ መስጠት መቻል አለባችሁ። ይህንን መልስ መስጠት ከማትችሉ ከሆነ ችግር አለ ማለት ነው እኛ ጋር። ስለዚህ ይህንን መፍራትም ምንም አያስፈልግም። ያነሳቸውን ነገሮች አንድ በአንድ አድርጋችሁ መልስ ስጡ። ከአብርሃም ጀምራለሁ፣ ዘጎንደር፣ ከዛ ደመቀ፣ ከዛ 5 ደቂቃ አድርጌ በእንትን ላድርገው እንዳንጨቃጨቅም እንዳንከራከርም 5 ደቂቃ በማያሻማ ሁኔታ ለሁላችሁም ልስጥ ማይኮ። እሺ ቤተሰብ እንዴት ናችሁ? እንግዲህ ኤርትራኖች ወይ ሻዕቢያ ህገ መንግስት ሳይኖረው ለኛ ህገ መንግስታችን ለመተቸት ምን አይነት ሞራል እንዳለው አላውቅም። ከራሱ ይልቅ ኢትዮጵያ ላይ ለመፈትፈት የሞከረውን አካሄድ አይተናል፣ ሰምተናል። የአሰብ ጉዳይ የኢትዮጵያ ኢንተረስት አይደለም ብሎ ለመቀለድ ሞክሯል። ይሄ የሚያሳየው እና በተጨማሪ ደግሞ ኢትዮጵያ ከጎረቤት ሀገሮች ጋር እየታላተመች ነው እና ስጋት ናት የሚል ነገር ነው። ይሄን አጀንዳ ከግብጽ ሚዲያዎች ሰምተናል። ይሄ የሚያሳየው ምንድነው? ኤርትራ ራሱ የተመሰረተችው በግብጽ ፍላጎት እንጂ ኤርትራኖች ፈልገው ይሆናል የሚል አንዳንድ አጀንዳዎች አሉ። እሱን እውነት ፕሩፍ የሚያደርግልኝ ነው እያንዳንዱ። ቢኮዝ ባለፈውም ኢትዮጵያ ወደብ አገኛለሁ ስትል 6-7 ጊዜ ሻዕቢያ ዘጭ ያለበት ወደ ግብጽ የሮጠበት ማለት ነው። ምክንያቱና ዋናው ምንድነው? የግብጽ ኢንተረስት ነው። ግብጽ ቢኮዝ ትልቁን የአባይ ግድብ ገድበናል፣ ስለዚህ ኢትዮጵያ ወደ ቀይ ባህር እወጣለሁ ስትል ከምንም በላይ መውጣት የለባትም ብሎ ተቆጭቶ የተጨረጨረው ግብጽ ነበረ። ስለዚህ ተላላኪዎችን 2-3 አድርጎ አይተናል። ስለዚህ ለማን ኢንተረስት ማን እንደቆመ ይታወቃል። የኢትዮጵያኖች ኢንተረስት የወደብ ማግኘት ግን ምን እንደሆነ በዚሁ ኮንስቲቱሽን እናንተ ተለያይታችሁበታል ባልከው ኮንስቲቱሽን ኢትዮ ኤርትራ ዋር ጦርነት ላይ ምን እንደነበርና ያሳየን ይመስላል። በእርግጠኝነት ሚካኤል አንተ ከመጣ በዛ ሰዓት ሚሊተሪም ከሆንክ አንድ ጊዜ እግርህን ማየት እንፈልጋለን። ቢኮዝ ብዙዎቹ ወደዚህ ሲመጡ ቁስለኞች፣ ቆማጦች ምናምን ሆነው የመጡት
ይሄ የኢትዮጵያኖች ምስክር ነው። ታሪካችንን እኛ እንጽፋለን፣ ሌባ ይሰርዛል፣ ምን ይላል ምን ይላል። ኢትዮጵያኖች በስራ እንትናላ እንጂ በጦርነት ደግሞ የጦርነት ታሪካችን በጣም ተአምረኛ ነው። ይሄን አንተ ሳትሆን ጣሊያን ራሱ ቪቫ ሚኒሊክ ተብሎ የተዘፈነለት ጣሊያኖችን ሂድ ጎግል አርግ ካልተማ አንችልም እንሰማለን ያውና ሳይሰጥህም። ስለዚህ የኢትዮጵያኖች ታሪክ እና አመጣጣችን እንደዛ ነው። ከዛ ይልቅ ሻዕቢያኖች ለኢትዮጵያ ሕዝብ ለዚሁ ህገ መንግስት ምን ገባ ይሄ የሚያሳይ ምንድነው? በትክክለኛ ስላልገመገምክ ነው፣ ነገሮች ስላላየ ነው። ስለዚህ አንተ ለኢትዮጵያ ሶሉሽን እንኳን ምክንያቱም አትፈልግም። ቢኮዝ ህገ መንግስቱም እንዳይገለጥ ትፈልጋለህ። በዛ የተጣላን የተጋጨን እንድታረግ ያ ምኞት ነው። ኢትዮጵያኖች ግን በውስጥ በነጋጭን ወደ ውጭ ያለው ኃይላችን ደግሞ የታወቀ ነው። ታውቃለህ፣ ያስፈራችሁም ያስደነገጣችሁም እሱ ነው ብዬ አስባለሁ። ስለዚህ አንድ ግምት ደግሞ 350 ሺህ የሚሆን ታጣቂ ነው በሁለቱም ኃይል ብለህ አስባል። ይሄን የኤርትራን ኃይል ከሆነ ስለ ኢትዮጵያ ግን አንደኛ የምታውቀው ነገር የለም፣ ሚሊተሪም አይደለም፣ ኢንፎርሜሽንም የለም። ይሁን ብለን እንኳን አንተ ባልከው ካልኩሌሽን ብንሄድ በጦርነት መሃል የሚጎዱ የሚሰው እንትኖች አሉ። ያን ሪፕሌስ የሚተካ ኃይል አለ። ኤርትራ ላይ ያለው ኃይል ማን ነው ብለህ ታስባለህ? ቢኮዝ ተጨባጭ ላይ ያሉ ታውቃላችሁ። በሜዳ የምናየው ወና ነው፣ ባዶ ነው፣ ሱቁ ገበያው ምናምን የሚያሳዝን ነው። ያውላ ወጣት የት እንደሄደ እናውቃለን፣ የት እንዳለ እናውቃለን። ኢቭን ከኤርትራ ኢትዮጵያ ላይ ያለው የኢትዮጵያ ወጣት ብዙ ነው፣ እጅግ በጣም ብዙ ነው። ስለዚህ እንደዚህ አይነት ግምገማዎች ገምግማችሁ ወደ ጦርነት ብትገቡ ባንዳዎችን አስባችሁ ወይ ምናምን አስባችሁ ትገቡ ይሆናል። ይሄ ካልኩሌሽን ጣሊያንም ሂዶበት ተዋርዶ ተመቷል። ገባ ጣሊያን ለመመታቱ ነግሬሃለሁ። ራሱ ጣሊያንን ሄድና ጀነራል ቪቶሪ ትልልቅ ጀነራሎችን ያጣበት ነው። ገባ በዛ ዘመን። ስለዚህ ስለ ኢትዮጵያኖች ታሪክ ብዙ መጽሐፎችን ማገላበጥ ትችላለህ። እሱ ያናዳችኋል፣ ያበሳጫችኋል። ለዚህም ነው አዶ ነው ምን አይነት እንደሆነ አናውቅም። ግን ኢትዮጵያ ኤርትራን የሚወዱ ደግሞ እጅግ በጣም ደግሞ አዘሴም ታይም ኤርትራኖች እንዳሉ እናውቃለን፣ ከኢትዮጵያ ጋር ተግባብቶ መኖር የሚፈልጉ። ስለዚህ እኛም ከነሱ ጋር ተግባብተን ተስማምተን መስራት እንፈልገው። ያ ማለት ባህር ወደባችንን ግን በኃይል ማምጣት አለብን። ቢኮዝ የሰላም አማራጮች ሁሉ ተሟጠው ስላለቁ። አመሰግናለሁ። ኤኒዌይስ ያ እኔ እውነቴን ነው። አንተ ነህ በዚህ ማየት ትችላለህ። ኢቨን የፖለቲካ አሰላለፉ ራሱ ኢትዮጵያ የሆነው ስለ ኢትዮጵያ እኔ ኤርትራዊው ስለ ኢትዮጵያ በቂ የሆነ እውቀት አለኝ። እዚህ ጋር አሁን ሶስት ሰው ምናምን አወራ፣ ምንም በቃ ውሃ የማይቋጠር ነገር ነው። ዳሚንስ ምንድን ነው ራሱ ኢትዮጵያው ስለ ኢትዮጵያ በብራቫዶ እና በቃ በሽለላ በምናምን ካልሆነ አያውቅም። ሲጀመር የአድዋው ጦርነት የ1 ሰዓት ተኩል ጦርነት ነች። እሱንም ደግሞ ጣሊያን ውስጥ ለዘመናት ይሰሩ የነበሩ ባሻ አዋሎም የጦር አሰላለፉን ይዘው መጥተው ለሚኒሊክ ስለሰጡ ነው። በኋላ ላይ ሚኒሊክም ትግራይ ውስጥ እንጦጮ የምትባል ወረዳ ላይ ራስ አድርገው ሾመዋቸው ይኖሩ ነበረ ሰውየው። ያ እንትን ነው ጣሊያን ያሸነፈበት። እኔ እዚህ ጋር ቅር እንዳይላችሁ አሸንፋችሁ አታውቁም ስል ኢትዮጵያን ለማሳነስ ፈልጌ አይደለም። አሸንፋችሁ ስለማታውቁ ነው። ኮሪያ ላይ ብዙ ጊዜ በቃ ኢትዮጵያ ሰራዊት ኮሪያ ላይ ሄዶ በቃ ቢላ አውጥቶ ምናምን ነገር ጥሬ ስጋ ሲበላ ሰው የሚበላ ሰራዊት መጣ ብለው ምናምን ሸሹ ምናምን። እንዲህ አይነት ተረት አላችሁ በዚህ በመጽሐፈ ትእዛዛቶቹ። ይሄ በቃ ከአፄ ቴዎድሮስ እስከ ከሌ አፄ ልብነ ድንግል ምናምን በጣም ሎት ኦፍ ፎልስ ናሬቲቭስ። እኔም አዲስ አበባ ላይ ተወልጄ ስላደግኩኝ ያንን ፎልስ ናሬቲቭ ተግቼው አድጌ እሰጠው የነበረው ግምትና በኋላ ላይ ግን ጀስት ዜሮ ነው። ፎር ደ ፈርስት ታይም እንደውም እኔ አሁን አባይን እንደዚህ መገደባችሁላ እንደውም ደስ ብሎኛል። ኢቨን ዞ የአባይ ከጀርባው ያለው ታሪኩ ምናምን የተለያየ ነገር እኔ ይሄ እዛ ውስጥ ገብቼ ሌላ ሞር ስሜታችሁ እንድነካው አልሞክርም። ያርግላችሁ። እናንተ መስሏችሁ ተገድቧል ብላችሁ የጨፈራችሁ ሰዎች ካላችሁ ዩሲት፣ ግን ሚስጥሩ ብዙ ነገር አለው። ኤኒዌይስ እነ ትራምፕም ገብስተው በአሜሪካ ብር ሲል ሂኖስ አንቲል የኒዮ ሊበራሊዝም እነመለስ ዜናዊ እንትን ያደርጉት የነበረውን ለረጅም ጊዜ ይከላከሉት የነበረውን የአሁኑ ጠቅላይ ሚኒስትራችሁ ይኸው ኢምፕሊመንት አድርጎት
ዛሬ ላይ የኢትዮጵያ ገንዘብ ወድቆ ዜሮ ገብቷል። in other way around you guys you becoming a modern slavery በ2025 በዚህ በ20ኛው ክፍለ ዘመን ላይ በቅኝ ግዛት አልተገዛችም ያላችኋትን አገር ሁለት እጃችሁን ለሞደርን ስሌቨሪ ሰጣችሁ እንትን ያላችሁ ናችሁ። ይሄ ደግሞ ምንም ማድረግ ቀደም እንዳልኳችሁ ምንም ማድረግ ስለማትችሉ ከውጪ እርዳታ ከነ ዱባይ እና ከተለያዩ አካላቶች ለማግኘት ስትሉ የውጭ አገልጋይ ሆናችኋል ያላችሁት። ዛሬ ላይ ኤርትራ በሚገርም ሁኔታ ጥሳ ወጥታ ገራሚ የሆነ ዲፕሎማሲ ሰርታ እነ ዶናልድ ትራምፕ አሜሪካ የዓለም ፖለቲካ እንደምታዩት ሁለት ቦታ ላይ ተከፍሏል። ዛሬ አሜሪካ ከኤርትራ ጋር መስራት ትፈልጋለች። የስዊዘርላንድ ውጭ ጉዳይ ሚኒስቴር ኤርትራ ገብቷል ያለው፣ ጣሊያኖች ኤርትራ ገብቷል፣ እነ ራሻ እነ ቻይና። የእንግሊዝ ውጭ ጉዳይ ሚኒስቴር ባለፈው ከኤርትራ ጋር ቁጭ ብለን መነጋገር መቻል አለብን እያለ ነው። ዓለም ተቀይሯል ያለው። አሁን ኤርትራ ካላት ጂኦግራፊ እና ካላት ሪሶርስ አንጻር በድሮ አይነት እንትን የሚሄድ የለም። ኮንጎ ላይ የነበረውን ጦርነትና ትራምፕ ድሮ በሩዋንዳ በኩል እያስጨነቁ በዩኤስኤድ በያዟቸው አገሮች ላይ እነ ኮንጎን የሚያስጨንቁ የነበሩት ትራምፕ አሁን ዳይሬክት ከኮንጎ ጋር ጦርነቱን በአንድ ስልክ ጥሪ ነው ያስቆመው። ዳይሬክት ከኮንጎ ጋር መነጋገር ይችላል። አሜሪካ ዛሬ በኢትዮጵያ በኩል ይሄ ሳንክሽን እያስደረጉ በኢትዮጵያ እያስጨነቁ እንትን ያደረጉትን ነገር ትተውት ዳይሬክት ከኤርትራ ጋር ፌር በሆነ ትሬድ እንትን ማድረግ ችለዋል። እኛ ዓለምን ይዘን ነው። የዓለም ፖለቲካ ተቀይሯል። መዘመን መቻል አለባችሁ። ከዓለም ፖለቲካ ጋር መሄድ መቻል አለባችሁ። አብይ አህመድ ግን አሁን ይሄ ነገር ስለማይገባው ከቢን ዛይድ ከሚባል ሰውዬ ጋር ተጣብቋል። የሚፋቱበት ጊዜ ደግሞ አብይ አህመድ ለቢን ዛይድ የገባለትን ፕሮሚስ ዴሊቨር ካላረገበት የሚጣሉበት ጊዜ ቅርብ ነው። በቢሊየንስ ኦፍ ዶላር የወሰደውን አንጣ ይባላል። የዛኔ ኢትዮጵያ ውስጥ ያለው የፖለቲካ ትኩሳት ይሄድና ይሄ ኤትኒክ ፌዴራሊዝም የሚለው ባለው ፍጹም ወደ መበታተን ደረጃ ሊያደርስ የሚችል ነው። ይሄ ይክንሲ ኤኒ ፖለቲሽያን ሊያየው የሚችለው ሀቅ ነው። ኦኬ ደመቀ ቀጥል። እቺ የቢንዛም ያልካትን ግን እኔ እመጣላለሁ ማይኮ በኋላ አስረዳለሁ። እሺ ቀጥል። በጣም አመሰግናለሁ። በእውነት አንዳንድ ጊዜ ያው ከጠላትህም ቢሆን አንዳንድ ቁም ነገር ማዳመጥ ጥሩ ነው። ምክንያቱም አሁን የነገረን ሁሉም ነገር ምን ኢትዮጵያ ውስጥ ያለውን ነገር ነው። ጀስት ለዚህ ነው መጀመሪያ እኛ ውስጥ ያለ የእኛን የውስጥ ነገር እናሻሽል፣ ጉልበት እናምጣ፣ ከዚያ በኋላ ሌላው ነገር ቀላል ነው የምንለው እንጂ እኔ ዝም ብዬ አይደለም። ኢትዮጵያን ሞድ ከሆነ መናገር ያለብኝ መጀመሪያ የውስጥ ጉዳያችንን እንፍታ። ያን መፍታት ካልቻል በምንም አይነት ከዚህ በኋላ አገር ወደ መሆን አይደለም የሚለውን ነገር ይኸው ጠላታችን እየነገረን ነው። ኦኬ እኔ ግን በእኔ ሐሳብ ለምሳሌ ያለ ኢትዮጵያ ወደፊት አንድ እንድትሆንልኝ ይፈልጋለሁ፣ አንድ ሆና እንድትመጣልኝ ይፈልጋለሁ። አንዳንድ ጊዜ ደግሞ እውነት ለመናገር ያለ ዕውቀትም ዝም ብለን ባንመጣ ይሻላል። ለምሳሌ አሁን ኤርትራ ነፃ የሆነችው በቃ በተገነጠለች በአመቱ ነው። የዛኔውኑ ነው ሪፍረንደም ያወጀችው እንጂ ምርጫ ህገ መንግስት ከጸደቀ በኋላ አይደለም እንዴ። ህገ መንግስት አጽድቀንማ ብትገነጠል ኖሮ ምንም አይነት ራይት የለንም ዛሬ አሰብን የመጠየቅ ሁሉ። አንድ እኮ የምንጠይቅበት ዋናው ምክንያት በሽግግር መንግስት ነው ኤርትራ የተገነጠለችው የሚለውን ነው። ግን ይሄ ሁሉ መብት የመጠየቅ አገራችንን የመረከብ ምድራችንን የማስተዳደር መብት ያለን እንኳን ይኸው ጠላት የሚነግረንን አያችሁ ደካማ ጎናችንን። ለዚህም እንዴት አድርገን ኤትኒክ ፌዴራሊዝምን ከኛ ከራሳችን ላይ እንዴት ማውረድ እንችላለን? በጭራሽ ይሄ ኤትኒክ ፌዴራሊዝም በህግ ሆኖ ከቀጠለ አይ ኖ ማለት ብዙ ቁጥር የያዘው ኤትኒክስ ኢንተረስቱን ለማስጠበቅ ሲል አሰብ ብትቀርበት ችግሩ የለበትም በኢትዮጵያ ፖለቲክስ እውነቱን ለመናገር ብዙ ቁጥር ያለው። ሌላው ደግሞ ማህበረሰቡ በየቦታው የተበተነበት ያን ለመዋጋት ብዙ ጊዜ ይፈጃል። ሌሎቹ ተውጠው የሚቀሩ ናቸው። እነዚህ ትንንሽ ብሔረሰቦች በኢትዮጵያ ጉዳይ ላይ መወሰን እንዳይችሉ ነው የሚሆነው። እውነቱ ፊት ለፊት አፍጦ ቁጭ ብሏል። ይኸው እዚህ ጋር እንኳን በመነጋገርበት ሰዓት እንደው
ቢያንስ በአክሰንታችን እያንዳንዳችን ከየት እንደሆን እንተዋወቃለን። ማን ነው ያ ጥቅም እንዳይነካበት ኤትኒክስ ፌደራሊዝም ወይም ደግሞ ህገ መንግስቱ እንዳይነካበት የሚከላከል? ጀስት በቃ መዋጋትና መዋጋት ብቻ ነው፣ ወደ አሰብ መዝመት ነው የሚል ብቻ ነው ያለው እንጂ እስኪ ስተታችን የቱ ጋር ነው? ለምንድነው መንግስት ትክክል ካልሆነ መንግስትን ስንቃወም ምንለው ማለት መብታችን ማዚ አትቃወሙት የምንባለው ለምንድን ነው? ትክክል አይደለም ማለት መቻል አለብን። ያ ብቻ አይደለም መቀየር መቻል አለብን። በቃ አሁን አብይ አህመድ ያለው ስልጣን ትክክለኛ ስልጣን አይደለም። በእኔ አካሄድ እንዳለ ጠቅልሎ ይዞታል። ማን ይጠይቀዋል? እሺ የትኛውን ነው አሻሽሎ ለምን አላሻሻለም? አሻሽላለሁ ብሎ ነው የመጣው። ለምን አላሻሻለም? ኢትዮጵያውያን የቤት ስራችንን እንስራ መጀመሪያ። ለዚህም ነው ኢሳያስ የ100 ዓመት የቤት ስራ ሰጠናቸው ያለው። በቃ እንወቅ። ይሄንን ፖለቲካ ካወቅን ይሄንን ስናውቅ ነው እንጂ ማመቻመች። ለምሳሌ የፌደራሊዝም አንቀጽ እኮ እንደዚህ በሚል ህዝቦች ዜጎች እያለ ነው ብትል አንተ ነህ ራስን ማታለል ነው የሚሆነው። ኖ በቃ ኢትዮጵያና ዜጎች ሳይሆን የኢትዮጵያ ዜጋ ማለት መቻል አለበት። እኔ ዜጋ መባል አለብኝ። ዜጎች ከሆንኩ የሆነ ጊዜ ደግሞ ገብቼ ብሔሮች እንደምባል አውቀዋለሁ። ስለዚህ ትክክለኛው የውስጣችን ችግር ህገ መንግስቱ ነው። ህገ መንግስቱ ምን ይሁን አንፈልገውም። ዜጋ በግሉ የሚከበርበት ህገ መንግስት ይምጣና ሁሉም በሀገሩ ኃላፊ ይሁን። ሞር እኔ ማለት ምንድነው ህዝቦች ሁሉ እኩል ናቸው ግን ሌሎኞቹ የበለጠ እኩል ናቸው የሚባለው አይነት አካሄድ አገር እንድንመራ ወይ አገር እንድንመሰርት አያደርገንም። በመጨረሻ ምን አሁን ከማይኮ የተረዳሁት አንድ ነገር እውነቱን ልንገራችሁ፣ ኢትዮጵያ አንድ ብትሆን ኤርትራውያን ያለ ውጊያ ነው ራሳቸው ምናልባት ወይ በኮንፌዴሬሽን ምክንያቱም መጠቀም ይፈልጋሉ፣ መስራት ይፈልጋሉ ሊመጡ የሚችሉት ያን ያህል የውጊያ እቅድ እና ፕላን ሊኖረን አይገባም ነበር። አለዚያ ግን አሁን እንዲህ እኛ ኤትኒክ ፌደራል ሆነ በዚህ ህገ መንግስት የተዳደርን እንደው ምናልባት እነዚህ እንዴት ይመጣሉ? እንዲህ እየተባለን እያዩ እንዲህ ጄኖሳይድ እየተካሄደ እያዩ ይመጣሉ ወይስ ይፈቅዳሉ? እሺ ባይፈቅዱ እንኳን ለማሸነፍ እኛ አንድ መሆን አይጠበቅብንም? ይሄን አመሰግናለሁ። እንግዲህ ምንም የነካካውት ነገር የለም። ሁላችሁም ደቂቃችሁ ሲያልቅ ነው እያያችሁ። ምንድነው አንደኛ የውስጥ ጉዳይ የ100 ዓመት አጀንዳ ሰጠናቸው ኢሳያስ ብሏል የሚል ነገር አንስቷል ደመቀ። የማይኮ ያነሳቸው ጉዳዮችም አሉ። አንደኛ ይሄ ነው መታወቅ ያለበት እንደ ኢትዮጵያን እኛ ማወቅ ያለብን አሁን የምታነሱትን ሁሉ የሰጠን ባዳ ነው፣ ሌላ አካል ነው፣ የውጭ ነው፣ የውጭ በኢትዮጵያ ላይ ኢንተረስት ያለው አካል ነው። አንደኛ የደርግን መንግስት ሲዋጋ የነበረው ሁሉ የተደራጀው በብሔር አጀንዳ ላይ ነበረ። ቲፒኤልኤፍ፣ ህግደፍ ኤቭሪንትን ማለት ነው። እና ይሄንን አጀንዳ ነው ወደ ህገ መንግስት ያመጡት። ፕላስ አሁን ያለው ህገ መንግስት ማይኖሪቲውን ይጎዳል የሚል ነገር አንስተሃል እና ለማጆሪቲው ብቻ ነው ፈቨር የሚያደርገው የሚለውን ነገር ምንድነው? አንደኛ ህገ መንግስቱን እኮ እንዲጸድቅ ያደረገው ቲፒኤልኤፍ ነው። ቲፒኤልኤፍ ከማይኖሪቲ ህዝብ የመጣ ነው። ይሄ አያስኬድም። ፕላስ የህገ መንግስት ጉዳይ እየተካሄደበት ያለ ነገር ስለሆነ ያው የብሔራዊ ምክክር ኮሚሽን እየሄደበት ነው። ይሄንን እየሰራን ነው። ስለ አሰብ የምናነሳው ይሄ የውስጥ አጀንዳ የሰጠን ፈንድ እያደረገ ጦር እያደራጀ ፋኖ ነው እየረዳው ሆነ። ግን ስንት ዓመት እዛ ሰፖርት ሲያደርግ ነበር። ዛሬም ድረስ ሰፖርት የሚያደርገው ዛሬ ደግሞ ዞሮ ቲፒኤልኤፍንም ሰፖርት እያደረገ ያለው ኢሳያስ የህግደፍ መመታት አለበት። እሱ ካልተሰበረ የውስጥ ጉዳያችን አጀንዳ ሆኖ ይቀጥላል። እንደዚህ እየተጨቃጨቅን የምንፈልጋቸውን ሌላ የብሔራዊ ኢንተረስቶች ናሽናል ኢንተረስቶቻችንን እንድንረሳ በውስጥ ጉዳይ እንድንጠመድ ነው ይሄ የተሰጠን። ይሄንን ነቅተን ካላወቅን ለይተን ካልሰራንበት እዛው ቦክስ ውስጥ ስንወራጭ ነው የምንኖረው። እነሱ ካስቀመጡልን ቦይ ወተን ሌላ ነገር መያዝ ሌላ ቦይ የራሳችንን ቦይ ነው መቆፈር ያለብን። ጉዞ ወደ አሰብ
ወደ ኋላ የለም ማለት የውስጥ አጀንዳችንን እየተመካከርን ህዝቡ ድምጽ እየሰጠ የሚመርጠው ሪፈረንደም የሚካሄድበት ጉዳይ ነው። በቃ የህገ መንግስት ጉዳይ ያንን መያዝ ያለበት አካል ይዟል። የራሱ የሆነ የተደራጀ ኮሚሽን አለ። ሌላ ምንድነው ያነሳው ማይኮ የኢትዮጵያ በታሪኳ ጦርነት አሸንፋ አታውቅም። ምን ነው አንደኛ ለጣሊያን እንትን እጅ አልሰጠንም። ባይዘኛ እንደናንተ ማለት ዩ ኢንጆይድ ኢት ኮሎኒያሊዝምን ኢንጆይ ያደረጋችሁት እናንተ ናችሁ። ሰከንድ ታይም ሲመጡ ብዙ አርበኞቻችን ተዋግተዋል። ጣሊያንን እረፍት አሳጥተው ነው ያባረሯቸው። የዚያድ ባሬ ጊዜም ቀደም ያነሳው የካራማራው ደርግ ባኖ አጼ የንጉሱን ስርዓት አፍርሶ 2 ዓመት አካባቢ ነው ዘመቻ የከፈተው በአሜሪካ ሲታገዝ የነበረው የዚያድ ባሬ ጦር ማለት ነው። ያንን ቢሆን ከኪዩባ ሰፖርት ተደርገናል። አዎ ከሶሻሊስት ሀገራት አሜሪካ ስትፈልግ የነበረው የደርግን ስርዓት ቶሎ የመናድ ነው፣ ኮሚኒስት ይሆናል የሚል ጥርጣሬ ስለነበራቸው ማለት ነው። ያንን ሁሉ ቅድም ባልነው ሽማግሌ ሁላ ሳይቀር ክተት አዋጅ ወጥቶ ህዝቡ ወጥቶ ነው ብሎክ አድርጎ የዚያድ ባሬ መንግስት እንዲፈርስ የተደረገው። ከዛ ባሻገር ሶማሌ ሁላ ሀገር እንዳትሆን ሁላ ነው የሆነው። ምንም የእናንተም ቢሆን ከኤርትራ ጋር የነበረውን እንትን መለስ ነው ተመለሱ ያለው ጦሩ እንዲመለስ ያደርገው የመለስ ትእዛዝ ነው። ይሄን ከጻድቃን በደንብ አረጋግጠናል። ሌላው የኃይል አሰላለፍ ሳውዲ አረብ በራሱ ኬዎስ ውስጥ ነው ያለው። ማን ዛሬ መታለው ነገ መታለው በራሳቸው ትርስት ነው ያሉት። ግን እኛ የራሳችንን ተረስት ነው ኢህአዴግ ለዘመናት ይሄ የባህር በር ጉዳይ እንዳይነሳ አድርጎ ወንጀል አድርጎ ነው ያቆየው። ያንን ሰብረን ቢያንስ የህዝብ ጉዳይ የህዝብ አጀንዳ ሆኗል። ማንም ኢትዮጵያዊን ብትጠይቃውን የባህር በር ጉዳይ የኔ ጉዳይ ነው ብሎ ነው የሚያምነው። አንተ ግን እንደ ኤርትራዊ የኤርትራ መንግስት አሁን ጥሩ ነው ብለህ ነው የምታስበው ወይ? ኢትዮጵያ ኤርትራ ሳታድግ ደሃ ሆና ትቀጥል ነው የምትለው ወይ? ያ ማለት ኢሳያስን መደገፍ ማለት ያ ማለት ስለሆነ ኤርትራ እንደዚሁ ዘግጣ ትቅር ማለት ስለሆነ ያንን ነው የምትደግፈው ወይ? ማይኮ አመሰግናለሁ። ቴንክ ዩ ቬሪ ማች። እኔ ብዙውን ነገሮች መልስ በመስጠት ላይ ነው ማተኮር የምፈልገው። አንዳንድ ኮሜንቶች የሚመጡትን ለማየት ፈልጋለሁ። ኮሜንቶች ሳይሆን ሀሳቦች፣ ጥልቀት የሌላቸው ሪሰርችን መሰረት ያላረጉ ስለ ኮሪያ ስለምናምን መዘበራ ምረቅ ነገሮች አሉ። የዓለም ሰላምን በተመለከተ የሚደረጉ ኤፈርቶችና አስተዋጽኦዎች በብዙ ጊዜ በአሸባሪና በአጉራ ዘለን አስተዳደሮች አይደገፉም። ይሄ የምቀበለው ነገር ነው እና አንድ በቻርተር እንደ ከተማ አገር ሳይሆን ቻርተር የሚተዳደር አገር የምጠብቀው ሀሳብ ነው። ኤርትራ ነፃ ወጣችበት ከተባለበት ጊዜ ጀምሮ እስካሁን ድረስ እየተዳደረች ያለችው በህገ መንግስት ሳይሆን እየተዳደረች ያለችው በቻርተር ነው። ይሄ ቻርተር ደግሞ አካውንታቢሊቲ የሌለው የሩል ኦፍ ሎ ከዚህ ወደዚህ ነው ተብሎ ሊባል የማይችልበት ሪትንም ኮንስቲቱሽን ነው ልንለው የማንችል ቻርተር የአንድ ከተማን ማስተዳደሪያ የሆነ ዶክመንት አይነት ነው። በቻርተር የሚተዳደር ከተማው ይሁን አገር ለመለየት የሚያስቸግር ነገር ውስጥ ነን ያለ ነው። አሁን ስለ ኮንስቲቱሽን ለማውራት መሞክሩ አስቸጋሪ ነው። ኢትዮጵያን በተለያየ ጊዜ በ1997 ጀምሮ ከኢትዮጵያ ህገ መንግስት ይሻሻል ብለን እየጠየቅን ያለነው ነገር አለ። ኢንዲድ ያ ግን የምንጠይቀውን ጥያቄ መካከል አንደኛው ምንድነው ከህገ መንግስቱ ላይ 14 አንቀጾች ይቀየሩ ነው። ሌላው የዓለም አቀፍ ህግን የተከተለ ስለሆነ የዓለም አቀፍ ህግን ደግሞ የማይከተሉ የማያውቁ ሰዎች ይሄን ስለማያውቁ ህገ መንግስቱ በብሔር ስለከፈላችሁ ይላል። ህገ መንግስቱ በብሔር መክፈሉ እንግዲህ መከፋፈያና መጓጎጫ ጉጥ ራስ ነኝ ብሎ ያመነው ፕሬዝዳንት ኢሳያስ አፈወርቂ 1996 ዓ.ም ያመነው ነው። እኔ ራሱ የተናገረው ነው መሰረት አድርጌ የምናገረው። ይሄን ነገር ላይ ኢንቮልቭ ማድረጉን እናውቃለን። አሁን እየካደው ቢሆንም አሁን ደግሞ ሌላ የክደት እጇን እንድታወጣ ካልተደረገች በስተቀር እቺ ኤርትራ የምትባለው ቦታ
4 ቢሊዮን ዶላር አወጣ 4 ቢሊዮን አለም 5 ቢሊዮን ዶላር አወጣ ዳም ሰርታ ኤርትራን የአመታዊ ገቢ ግማሽ ማለት ነው ግማሹን አወጣ ዳም መስራት ከቻለች ኢንፍራስትራክቸር መገንባት መቻለው ብቻ አይደለም ከኢንስቲትዩሽኖቿ ከገቨርንመንት ኦን ኢንስቲትዩሽኖቿ 7 ቢሊዮን ማግኘት የሚችሉ ከሆነ ይሄ እንደውም አንዳንድ ሀገራት እንደውም በሲቪል ዋር ውስጥ በንገባ ብለው እንዳያስቡ አስባለሁ በተለይ ኤርትራን አይነት 7 ቢሊዮን ማግኘት ያልቻሉ ስላሉ ነገር ግን አንድ ነገር ማለት ፈልገው 200,000 ጦር አለን 200,000 ጦር እናቃለን ሊኖራቸው ይችላል 200,000 ጦር ግን ምሽግ ነው የሚቆፍረው ኢትዮጵያን ደግሞ እንደሚታወቀው እና እንደ ሪባን እጆችን የባንዳ እጆችን መቁረጥ ልማዳቸው እንደሆነ መቁረጣቸው የማይቀር መሆኑን ማወቅ አለብን በተለይ ማዳሚቶ ልጆች ብታቆጥሩ ስለሆነ ይሄ ጣሊያን ለኤርትራን ያወጣው ስም ስለሆነ እንግዲህ ምንም ማድረግ አንችልም ኩሩ ተቀኝ ተጋጆች ይሄንን መቀበል አለባቸው ከዚህ ውጪ ባለፈ ግን የግብጽ ተላላኪነትን በተመለከተ ብዙ ልንል የምንችለው ነው ኢትዮጵያ ጦርነት አሸንፋ አታውቅም ለሚለው መልስ መስጠት ስለምፈልግ እዚህ ላይ ሰዓቱም ስለሚገድበኝ የኢትዮጵያ ጦርነት ማሸነፍን በተመለከተ ከኛ ይልቅ እነ ሴኔጋልን የኢትዮጵያን ባንዲራቸው ያደረጉ አካላትን መጠየቅና መሪዎቿን ብዙ ብዙ ጊዜ በኤርትራውያን አፍ ውስጥ በባንዳ ኤርትራውያን አፍ ውስጥ ሲላቆጡ የምናገኛቸውን ኃይለ ሥላሴ እስከ አምላክነት ያደረሱ ብዙ ጥቁር አፍሪካውያን አሉ። እነዚህ አፍሪካውያን የድል ታሪክ የሌላትን ኢትዮጵያ እንዴት አድርገው አረጉ የሚለው ጥያቄ ትንሽ ብንጠይቀው ጥሩ ይመስለኛል። አንዳንድ ሙዚቀኞች ኤርትራውያንም እኮ ሲያስፈልጋቸው ኢትዮጵያውያን አይደለም የኃይለ ሥላሴ ዘመድነንም እያሉ ሲያወጫብሩና ሲያጭበረብሩ ስለምናገኛቸው የአያቶቻቸውን እጅ ጉዳይ እንዳይረሱት ለማለት ነው። የዓለም ፖለቲካን መዘመን በተመለከተ ግን አንድ ነገር ብዬ ልጨርስ። የዓለም ፖለቲካን ኋላ ቀር በሆነ አስተያየት ለማየት የሚሞክረው ሰውዬ የዩክሬን መወረር ትክክል ነው ብሎ ካለ ኢሳያስ አፈወርቂ ኢትዮጵያ ኤርትራን ድንበሯን ማስመለሷን ከአሰብን ማስመለሷን ህጋዊ ነው ለማለት እና ኢሳያስ አፈወርቂ ደግፈናል ብዬ አስባለሁ። የፋኦ ማስታወሻና ሃይስት አዋርድ አሁን ገብቷል። ቦታ አለ እዚህ ጋር አለ። ኦኬ አስገብቼዋለሁ። እሺ አሁን እዚህ ጋር እንዲህ እየታየው ላወራችሁ ብዬ ነው። ባጭሩ ምን ልላችሁ ነው? ማይኮ ያነሳቸው ነገሮች ሁልጊዜ ሀሳቦችን መፍራት የለብንም። ሀሳቦች ሲነሱ ግን ለነዛ ሀሳቦች መልስ የመስጠት ብቃት ሊኖረን ይገባል። በአስተማማኝ ሁኔታ መልስ መመለስ አለብን። መልስ ከሌለን ዝም ብለን መጫጫህ እና መሰዳደብ ምናምን የለብንም። እኛ የኢትዮጵያ ልጆች ፋክት እጃችን ላይ፣ ማስረጃ እጃችን ላይ፣ የምናነበው እጃችን ላይ፣ ታሪክ እጃችን ላይ ነው። እኛ ጋር ነው መጽሐፍ ያለው፣ እኛ ጋር ነው ዶክመንት ያለው፣ እኛ ጋር ነው ታሪክ ያለው። ስለዚህ ምንም መናገር የሚያቅተን ነገር ሊኖር አይገባም። ኦኬ አሰብን በሚመለከት ኤርትራን በሚመለከት ታሪኩ፣ ማስረጃው፣ ዶክመንቱ፣ ውሉ፣ ሰነዱ ሁሉ ነገር ያለው እኛ ጋር ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር፣ የኢትዮጵያ ወመዘክር፣ የኢትዮጵያ የባህልና ታሪክ ማዕከል ምናምን ነው ያለው። ሌላ እጅ አይደለም፣ እኛ ጋር ያሉ መጽሐፎች ናቸው። እና አሁን ባጭሩ ምን ልላችሁ ነው፣ የሩቁን ትተን አሁን ማይኮ ያነሳውን ነገር ልንገረው። እኔ ያው ከሙያ ጋር በተያያዘ ማቀውን ልንገረው። አንደኛ የአሰብን ወደብ መለስ ዜናዊ ሻዕቢያ ኤርትራን ብቻ ማስገንጠል ሲገባው አሰብንም በኋላ ድሮ የጣሊያን ካርታ ላይ የነበረ ነው በሚል በኋላ ነው ወሮ ያዘው። ጫፍ ይሄ የባህር ዳርቻዎቹን ወደ ታች የወረደውን ወሮ ነው ያዘው። ወሮ ከያዘ በኋላ መለስ ዜናዊ ማስመለስና መከላከል ነበረበት። ነገር ግን አቅሙ አልነበረው። አቅሙን ያጣበት ምክንያት በጦርነት የተጎዳ፣ ሁለተኛ ደግሞ የውስጥ ፖለቲካው ጠንካራ አልነበረም። አንደኛ ከኦነግ ጋር ተጣላ፣ ሁለተኛ ከአማራ ጋር ተጣላ በኤርትራን በማስገንጠሉ ምክንያት እና አይነ ለአፈር የተባለበት ጊዜ ነበር። በዛ ምክንያት እንዋጋ ቢል ማንም አይዋጋለትም ነበር። ስለዚህ ምን አደረገ? ራሴው ሄጄ ልዋጋ ብዬ ከምጠፋ ብሎ ተወ። ኦኬ ጥቅማችንን ያኔ አሳልፎ ግን አልፈረምም፣ ሰነድ አልፈረምም፣ ውል አልሰጠም። ምንም አይነት ውል ሳይፈርም ሻዕቢያ እንደገባ እንደያዘ ግን ሆልድ አደረገና ዝም አለው። አንድ ቦታ አሁን ለምሳሌ ሻዕቢያ በአሁን ሰዓት 15-16 የኢትዮጵያ ቀበሌ ትግራይ ውስጥ ገብቶ ይዞ ነው ያለው። ኢሮብ የሚባለው አካባቢ ላይ የተወሰኑ ቀበሌዎችን፣ ወደ ባድመ አካባቢ፣ ወደ ባሬንቱ አካባቢ፣ በጣም ብዙ አካባቢዎች ላይ ቀበሌዎችን
ገብቶ ህዝቡንም ጭምር ወስዶ እያሰለጠነ የራሱ ህዝብ አድርጎ ግብር እያስከፈለ እህሉን እየጫነ እየወሰደ ነው። ይሄንን እያደረገ ያለው በመንግስት ፈቃድ ዶክተር አብይ ፈቅዶለት አይደለም፣ ሰጥቶት አይደለም። ወይም ደግሞ ይሄንን ዶክተር አብይ አሁን ሰጥቶታል ማለት አንችልም። ግን ሻዕቢያ ግን ገብቷል። ልክ እንደዚህ ነው አሰብ ላይም የገባው በዚህ ሁኔታ ነው። ስለዚህ መለስ ሰጥቶታል ማለት አንችልም። ሻዕቢያ ግን ገብቷል አሰብ ላይ። ኦኬ። ስለዚህ አሁን ምንድን ነው የሚደረገው ነው? ሻዕቢያ ይዞት ምን ያድርግበት ለሚለው መለስ ዜናዊ ምንድን ነው ያለው? ግመል ያጠጣበት። ምን ማለት ነው የግመል ያጠጣበት? እኛ ጋዜጠኞች ነን እንግዲህ እንገናኛለን ከነመለስ ጋር እና ምን ማለት ነው ግመል ያጠጣበት? ለኛ ያስፈልገንም ወይ? አይ ምንም የትም አይወስደውም። ሲያስፈልገን አቅማችን ሲደራጅ ሄደን እናስመልሰዋለን። ሰነድ የለውም፣ ዶክመንት የለውም፣ ምንም የኔ ነው ሊል የሚችልበት ነገር የለውም። ስለዚህ አሁን ምንድን ነው የሚጠበቀው? ሻዕቢያ በዛ መሃል ለሳውዲ አከራይቶ ነበር። 2 ጊዜ ለሳውዲ አከራይቶ ካምፕ ገንብተው ካምፑ ተመቶባቸዋል ሳውዲዎች። ለዩኤኢ 2 ጊዜ አከራይቶ ካምፕ ገንብተው ሰራዊት ሁሉ ይዘው መጥተው ታንኩ አልቀረ ምኑ አልቀረ በሙሉ ማአት ነገር አስገብተው እሱም ጎድሞባቸዋል። ቦታው በጂአይኤስ በእንትን አሁን ይታያል። በጉግል እርዝ ራሱ እነዚህ የተመቱ የሳውዲም ካምፖች ይታያሉ። የዩኤኢም ገብቶ የሻዕቢያ ሰጥቷቸው የተገነቡና የተመቱ ማለት ሁሌ እየተሰጠ እየተመታ ይሄዳሉ። ሳውዲ 2-3 የተመቱባቸው ማን እንደመታ ያውቁ ይመታል፣ ጥሎ ይሄዳሉ። ምንድነው ነገሩ ሲባል እኛ የምናውቀው ነገር የለም ይላል ሻዕቢያ ራሱ። በቃ አላቅም ይላል። ማን እንደሆነ አላቅም፣ የኛም ማን እንደሆነ አላቅም ይላል። በቃ ምክንያቱም ሰራዊቱ ዩኒፎርሙን ይቀይራል፣ በሲቪል ይሄዳል፣ ሌሊቱን ገብቶ ደምስሶት ይመጣል። በቃ እንደዛ እየተደረገ ተጠብቀኝ። እኔ ማውቀውን መረጃ ነው የምነግርህ። አንተ የፈለከውን ስታወራ አላቋረጥኩም፣ እንዳታቋርጠኝ። ስለዚህ ያንን ሲያደርግ የዩናይትድ አረብ ኤምሬትስ 2 ጊዜ ሙሉ በሙሉ ካምፖቻቸው ተደምስሶ ከኃይለማርያም ጊዜ ድረስ ማለት ነው ተደምስሶባቸው ግራ ገብቷቸው ነበረ። ሻዕቢያ አከራይቷል ለ40 ዓመት ለምናም ብሎ ፈርሟል፣ ለነሱ ሰጥቷቸዋል። እነ ዳላክን ምናምን እነዚህ ደሴቶቹን በሙሉ ሽጦ ጨርሷል። በነገራችሁ ላይ ኢሳያስ እነዚህን የአሰብ ዳርቻዎችንም እነዛ ሊያደርግ ፈለገና ብዙ ጊዜ ተመቶበታል። ዘን ፋይናሊ ዶክተር አብይ ሲመጣ ዩናይትድ አረብ ኤምሬትስ ኢሳያስ የሰጠው አምጥቶ ለኢትዮጵያ እሱ ወደቡን እንዲይዝ ከዛ እያከራየ ለኢትዮጵያ ገቢው ለኤርትራ ሼር እንዲያደርግ ዩናይትድ አረብ ኤምሬትስ ውሉ ይሄ ነው። ይህንን ውል የኢትዮጵያ መንግስት አልቀበልም፣ ምክንያቱም ወደቡ የራሴ ወደብ ነው። የሻዕቢያ መንግስት በዚህ ወደብ ተጠቃሚ ሊሆን የሚችልበት ሁኔታ የለም። ባለቤት እሱ ሊሆን የሚችልበት እድልም የለም። ራሴ ባለቤት የሆነበት ወደብ ነው። ስለዚህ ከሱ ጋር የተደረገውን ውል አልቀበልም ማለት። ስለዚህ ዩናይትድ አረብ ኤምሬትስ ቢወስድም ለማንም ሊያከራየው አይችልም። ወደብ ተከራይቶ ምን ያደርግበታል? ሁለተኛ ጦር እዛ ጋር ሊያደርግ ጦር አድርጎ ምንድነው የሚያደርግበት? ጦሩን ዝም ብሎ እየቀለበ እዛ ጋር ሊያስቀምጥ ነው? ከማን ጋር ሊዋጋ ነው? ኦር ደግሞ ማንን ሊከላከል ነው? ኦር ማንን ሊያጠቃ ነው? ጦር የሚያስቀምጥ ምንም የሌለ ነገር ነው የሚያወራው ኢሳያስ ማለት ነው። ስለዚህ የዋናው እቅድ ለኢትዮጵያ አከራይ ለኔ ገቢ ስጠኝ፣ ምንም ገንዘብ እያገኘሁበት አይደለም የሚል ነው የነበረው እቅድ። ስለዚህ ያንን እቅድ ከሸፈበት ዶክተር አብይ ስላልተቀበለ የኢትዮጵያ መንግስት አልቀበልም ስላለ አሁን ያ ሲሆን ዩናይትድ አረብ ኤምሬትስ ምንም ያለው ነገር የለም። ምንም ያለው ነገር በቃ እናንተ ፍቱትና ጨርሱ። ስትጨርሱ አገልግሎት ምናልባት የነሱ የዱባይ ፖርት ማኔጅመንት አሁን ሶማሌላንድ ላይ ያለው ፖርት ነው ማኔጅ የሚያደርገው። በቅልጥፍናውን ነው። የክሬን አገልግሎት አላቸው፣ ዘመናዊ አሰራር አላቸው። ከመርከብ ላይ ማውረድ ምንም እሱ ዘመናዊ ያወርዳሉ። እቃ ማውረድ መጫን እና ከዛ ጋር ያለ ዘመናዊ አሰራር ስላላቸው እሱን ልምድ ይዘው ማኔጅ እናደርገው ነው የሚሉት። ሌላ ነገር አለ። ማኔጅመንቱን ነው የሚፈልጉት። ጅቡቲም ላይ ማኔጅመንቱን የወሰዱት እሱ ደግሞ የኢትዮጵያ መንግስትን ፈልጎት ነው። ምክንያቱም በጅቡቲያውያን ቅልጥፍናው ነው እኛ ማግኘት አልቻልንም ነበር። ስለዚህ እነሱ ሲይዙት እንዲቀላጠፍልን ችሏል። በ3 ሽፍት 24ቱን ሰዓት ይሰሩ ስለነበረ ማለት ነው። ስለዚህ አሁን ያንን ነገር ሲመጣ ከወደቡ በኋላ እንነጋገራለን የሚል ነገር ነው። አሁን ይህንን ኢሳያስ ስለሚያውቅ ዲስቶርት አድርጎ ለራሱ ሰዎችና ለዚህ ለፕሮፓጋንዲስቶቹ ምን ብሎ ነው የሚናገረው? እኛ በሁሉንም ነገር በዲቴይል ነው የምናውቀው። መንግስት ምንም እኛን አይደብቀንም። ምንድነው ብሎ የሚናገረው? ለተዋግቶ ለራሱ የኢትዮጵያ መንግስት ከወሰደ በኋላ ለዩናይትድ አረብ ኤምሬትስ ሊሰጠው ነው እንጂ
ለራሱ ለኢትዮጵያ ያስፈልገው አይደለም። እንደዚህ ብሎ እንዲህ አይነት ለህፃን ልጅ እንኳን አይነገርም። እንደዚህ አይነት ነገር ሞኝ አይደለም። የኢትዮጵያ መንግስት ተዋግቶ ለሌላ ሀገር አሳልፎ የሚሰጠው የማያገኘውን ነገር ማለት የራሱ የሆነውን ነገር። ስለዚህ ይሄ በጭራሽ በእቅዱም ውስጥ የሌለ ለሌላ ሰው ሊነገርም የማይችል ተራ ነገር ነው ለኛ ማለት ነው። ስለዚህ ቤዚክ ነገር የሆነበት ምክንያት አሰብን እኛ አሁን እንደ ድሮ ኢኮኖሚ ቢሆን በጣም ትንሽ ዕቃ መንገዛ ቢሆን የቤዚክ ኒዱ የሀገር ውስጥ የህዝቡ ፍላጎት እንደ ድሮ ብዙ ነገር ማይገዛ ቢሆን ሰው ያለ ዘይት ማይበላ ቢሆን ያለ ስኳር ማይበላ ቢሆን እንደ ድሮ በጣም ከፍተኛ የግዢ ፍላጎት የሌለው ቢሆን ችግር የለውም። ግን ህዝቡ ፍላጎቱ ኒዱ በጣም ጨምሯል። ስለዚህ ነው ወደብ በጣም ያስፈልገን። የወደብ ፍላጎት ኤክስፖርቱም ስለጨመረ አሁን በፊት ቡና የፈለገ ብንሸጥ የምንሸጠው ቡና ወደ ዓለም ኤክስፖርት የምናደርገው 300 ሚሊዮን ብር ነበር። አሁን በ6 ወር በ7 ወር ነው 1.ምናምን ቢሊዮን ዶላር የምንሸጠው። ቡና በጣም ተተክሏል። በጣም ከፍተኛ ምርት ነው የሚሰበሰበው። ሁለተኛ አትክልትና ፍራፍሬ እርሻ በከፍተኛ መጠን ጨምሯል። ይህን ሁሉ ኤክስፖርት ለማድረግ የጅቡቲ ወደብ አልቻለም፣ ተጨናነቀ። ያኛውም ወደብ እንኳን ያኛውንም የበርበራን ወደብ አሁን ከቁም ከብት ምናምን ለመላክ የምንጠቀምበት ነው። እሱም ተጨናነቅብን፣ አልቻለም። ስለዚህ የራሳችን ወደብ የሚያስፈልገን በጣም እድገቱን ለማፍጠን ነው፣ ለሌላ ጉዳይ አይደለም። እድገቱን ለማፍጠን ያስፈልገናል። ሁለተኛ ደግሞ ይሄ ከሆነ ደግሞ እድገታችን በዚህ ደረጃ ከሆነ ነዳጅ የምናወጣ ከሆነ ወርቆቻችንን የምናወጣ ከሆነ ተንታለምና ዩራኒየም የምንይዝ ከሆነ ዩራኒየም ከፍተኛ ዩራኒየም አለ፣ ራዲዮ አክቲቭ አለን። ይሄ የዩራኒየም ደግሞ ኢንተረስት በጣም ብዙ ሀገሮች አላቸው። ኢራኖች ከኛ ነው የሚወስዱት፣ እስራኤሎች ከኛ ነው የሚወስዱት። ታውቃላችሁ፣ ዩራኒየም ከኢትዮጵያ ነው የሚወስዱት። ከፍተኛ የዩራኒየም አምራች ሀገር ናት ኢትዮጵያ። ስለዚህ ይሄ በዚህ ሀብታችን ምክንያት የሚመጣ ከባድ ስጋት አለብን። ሀብታም በሆንክ ቁጥር ሚሊተሪን ማጠናከር አለብህ። ወረራ ይመጣብሃል። ይህን የሚመጣን ወረራ ለመከላከል እንዳትዘረፍ፣ አገሩን እንዳይዘርፉት ማለት ነው። ከፍተኛ የወርቅ ክምችት፣ ከፍተኛ የነዳጅ ክምችት፣ ከፍተኛ ምናምን ሲኖር ትወረራለህ። ልክ እንደ ኢራቅ ማለት ሰበብ ፈጥረው ይወሩሃል፣ ይወስዱብሃል። ይሄ ዓለም ላይ ሁሉ የተፈጠረ ነው። ሊቢያ ላይ የሆነው ይሄ ነው። ይወሩሃል፣ መንግስት ያፈርሳሉ፣ ይዘርፉሃል። ምዕራባውያን ወርቅን በሙሉ የሀገሩን ሀብት ጭኖ ነው የሚይዙት። ይሄ እስከ ዛሬ ድረስ በመላው ዓለም የታየ ነው። ስለዚህ እኛ ስጋታችንን ኤርትራውያን ሊጋሩ፣ ሊሰሙን፣ ሊያዳምጡን ይገባ ነበር። ከሌላው ይልቅ እኛ እያደግን ነው ስንል ውሸታችንን አይደለም፣ እያደግን ነው። መናገር ከምንፈልገው በላይ ከፍተኛ እድገት ላይ ነን ስንል ፉገራ አይደለም፣ ውሸት አይደለም። ባንዳ አለ ወይ? አለ። እዛ ጋም ቶክስ ምናምን አለ ወይ? አለ። የግብፅ ስራ ነው፣ የታወቀ ነው። እዛ ጋር ደግሞ ባንዳ የተወሰነ ቦታ ላይ እየቀጠርክ ገንዘብ እየላክ ማስተኮስ እኔ ከፈለኩ አሁን ብር ልክ የቋንዱን ጠመንጃ ገዛና ተኩስ ማለት እኮ ይችላል። ሰው ግደል ማለት ይችላል። እብድ ሞልቷል። ገንዘብ ከተሰጠው የፈለገው ማድረግ የሚችል። ይሄ ግን እንደ ሀገር ትልቅ ነገር አይደለም። እዚህ አሜሪካን ሀገር በየቀኑ የሚሆን ነገር ነው። የሰው ልጅ ባለበት ሁሉ እንደዚህ ያን ነገር አለ። ስለዚህ አሁን ምንድነው ማየት ያለብን? እኛ የኤርትራ ልጆች ቢሰሙን ደስ ይለናል፣ ቢያምኑን ደስ ይለናል፣ ባንዋጋ ደስ ይለናል። በጋራ ቆመን ቢሆን ኖሮ ደስታውን አንችሎም። ለምን እንዋጋለን? እነሱን እኛ ወቅተን ገለን የምንወስደው ነገር ቢቀርብን ነው የሚሻለው። ነገር ግን አማራጭ የለንም። እኛ ወቅተን የመውጋት ጠላትነት ፍላጎት ኖሩን ሳይሆን አማራጭ የለንም። እነሱ ሊሰሙን ያልፈለጉት እኛ በፈለጋችሁት ገንዘብ እንግዛ ስንል እምቢ፣ እንከራይ በፈለጋችሁ ስንል እምቢ፣ እሺ ልዋጭ እንስጣችሁ እምቢ፣ ሌላ ቢዝነስ በጣም አዋጭ እንስጣችሁ አሁንም እምቢ የሚሉን ለኛ ይሄ ነገር የሞት የሽረት ጉዳይ ነው የምንልበት ዋናው ምክንያት እኛ ከዚህ በኋላ የምናድግ ሀገር ነን። የምናድገው ደግሞ ቢያንስ በትንሹ በአፍሪካ በሚቀጥሉት 5 ዓመታት በአፍሪካ ሊዲንግ ኢኮኖሚ እንሆናለን። በሚቀጥሉት 5 ዓመታት በቃ ዓለምን ጉድ የሚያሰኝ ነገር ነው የሚፈጠረው። ይሄንን እርግጠኛ ሆኜ ነው የምነግራችሁ። ይሄ ሲሆን ደግሞ ኢትዮጵያ አይኖች ሁሉ ወደ ኢትዮጵያ ነው የሚሆኑት። አሁን እነ ቻይና ኢኮኖሚያቸው ከፍተኛ ስለሆነ ሚሊተሪያቸው እጅግ ዘመናዊ እጅግ ከፍተኛ ነው። ኃይላቸውን ለምንድነው የሚያሳዩት? እንዳይዘረፉ ነው። ሁሉም ምክንያት ይፈጠር ሰብአዊ መብት ምናምን ይልና ገብቶ ዝርፍ ያደርጋቸው። ስለዚህ እኛም ያንን እንዲያረጉ ወደኋላ እንዲያስቀሩን 50 ዓመት 60 ዓመት ወደኋላ ነው የሚወስዱ። የሆነ እድገት አሁን እነ ሳውዲ የሆነ ነገር አሜሪካ እሺ የሚሉት ለምን ይመስላቸዋል?
በሰብአዊ መብት በማምን ለና ትራምፕ ለና ምናም ጠርተው 50 ሚሊዮን 60 ሚሊዮን ለምርጫ ለምናም የሚሰጡት ለምን ይመስላችኋል? እንዳይወረሩና ጉድ እንዳያረጓቸው ስለሚፈሩ ነው። አያችሁ እስራኤል ያን ሁሉ ነገር ስታረግ ሳውዲ አረቢያ አንድ ነገር ትናገራለች አትናገርም? የኃይል ሚዛን የበላይነት ታውቃለች። እኛ ደግሞ አሁን ከተወሰነ ዓመት በኋላ በዓለም ላይ ኒውክሌር ያላቸው 7 ሀገሮች ናቸው የጦር መሳሪያ። እኛ ይኖረናል። እሱ ሲኖረን ኦኬ ራሳችንን በአስተማማኝ ሁኔታ መከላከል ዙሪያችንን አጥረን በዓለም ላይ ማንም የማይደፍረን ሀገር እንሆናለን። ይሄ ጉራ አይደለም። ይሄ this is the reality what እኛ የምናረገው ነገር ነው በእጃችን ያለ። ይሄን ስናደርግ ግን ሌላውን የመጉዳት ፍላጎት አይደለም ያለን፣ ጥላቻ አይደለም ያለን፣ ንቀት አይደለም ያለን። ይሄ እውነት እየመጣ ያለ ነው። this is the fact። አባይን አሁን ገድበናል። ይሄ የተገደበው ግድብ ሌላ 2-3 ግድብ በራሱ ይገድባል። በየአመቱ 1 ቢሊዮን ዶላር ያስገኛል። እኛ 1 ቢሊዮን ዶላር ከሱ አንፈልግም ካልን ራሱ እየገደበ ይሄዳል። በየአመቱ 1 ቢሊዮን እኛ አንጠቀምም እንገንባም ብንል 3-4-5 ግድብ እንኳን ብንሰራ በአመት ለአንድ አመት የሚያስፈልገን ፍጆታ 1 ቢሊዮን ዶላር አይደለም። ስለዚህ ያንን የሚያስፈልገውን ሌላ ተጨማሪ ግድብ ኒውክሌርን ጨምሮ እየገነባ የሚሄድ ገንዘብ ነው ይሄ ገንዘብ። ስለዚህ ብዙ አቅም እየተፈጠረ እየሄደ ነው። ነዳጅ እየወጣ ነው። ይህንን ነገር በሚስጥር ይዘን ቆየን ብዙ ዓመት። አቶ ኃይለማርያም ያወጣው ነው። እሺ ይህን ነገር አወጣን። እነዚህ ሰዎች ጠላት ብዙ ነው ያለን። ኦኬ ራሳችን የምንከላከልበት ነገር በአስቸኳይ ካላደራጀን እንዴት ነው የምንሆነው ነው። ዶክተር አብይ ለኢሳያስ በግልጽ ነው ለመንገር የሞከረው በግልጽ ይሄ በቃ ይሄ ተስፋ አለ፣ ስለዚህ አብረን እንስራ ነው። ግን ኢሳያስ በዛ እንኳን አጋጣሚ ኢትዮጵያ ገብቶ አገሩን እንዴት እንደሚያፈርስ ህገ መንግስት እንዴት ቀዶ መጣል እንዳለበት እንዴት ኢትዮጵያን መበተን እንዳለበት ነው ሲጨነቅ የሚውለው። ቅደድ ይላል። ህገ መንግስት ከተቀደደ እንዴት ነው ሀገር የሚሆነው? ህገ መንግስት ይሻሻላል እንጂ ለምን ይቀደዳል? አንቀጾች ችግር ካለባቸው ይቀየራል። ለምሳሌ አሁን ማይኮ ቅድም ሲል የነበረው አንድ አንቀጽ አለ፣ የህገ መንግስት አንቀጽ። ይህ አንቀጽ ምንድነው የሚለው? እኛ ብሔሮች የኢትዮጵያ ሉዓላዊ ስልጣን ባለቤቶች ብሔሮች ብሔረሰቦችና ህዝቦች ናቸው ይላል። ይሄ ፋክት ነው፣ እውነት ነው። ብሔሮች ብሔረሰቦችና ህዝቦች የግለሰቦች ስብስቦች ናቸው። ስለዚህ እዛ ውስጥ ዜጎች የሚል ከሌለ በቅንፍ ዜጎች ወይም ደግሞ ብሔረሰቦችን በቅንፍ ታረጋል። ይህንን ማሻሻል ቀላል ነገር ነው። በዚህ ምክንያት ህገ መንግስት ቀደት ትጥላለህ እንዴ? ሌላው ክልሎች ብሔሮች ብሔረሰብ ማነው ራስን በራስ ማስተዳደር መብት ነው። ራሳቸውን ክልሎች በራሳቸው ቢያስተዳድሩ ራስን በራስ የማስተዳደር መብት ነው። ሚሊተሪ አይኖራቸውም፣ ገንዘብ አይኖራቸውም፣ ቴሌኮም አይኖራቸውም። ከእንደገና ደግሞ የፌዴራል መንግስት ተለይቶ የተሰጡ ስልጣኖች አይኖራቸውም። መሬት ራሱ አይኖረው። ክልል አይደለም። የፌዴራል የብሔሮች ብሔረሰቡ የሁሉም የጋራ ንብረት ነው። የፌዴራል መንግስት ነው ህግ የሚያወጣለት። ስለዚህ ይሄ በሆነበት ሁኔታ ማዕድናት የፌዴራል መንግስት ንብረቶች ናቸው። ስልጣን ተለይቶ ተሰጥቷቸዋል። እርስ በራሳቸው በቋንቋ እዛው አካባቢ ቢዳኙ ሌባውን ምኑን እያያዘ ራሱ እዛው በዛው ቢቀጣ ቢያስተካክል ቢያርም ቢያስተምር አካባቢው ላይ ትምህርት ቤቱ ምኑ ቢል ቀበሌ ላይ መታወቂያ ምናምን ቢያድል ምንድነው የሚጎዳ? ምንድነው? እርስ በራስ ማስተዳደር ሀገር የሚበትን ነገር አይደለም እኮ። ከሌላ ቦታ መጥቶ የአካባቢውን የቀበሌውን ህዝብ እንትን ከሚል እዛው ያለው የቀበሌውን ሰው ራሱን በራሱ ይምራ ነው። በቋንቋውን ባህሉን ታሪኩን የሚያውቀው ሰው እዛው በራሱ ይመራራ የሚል ህገ መንግስት ዋስትና የሰጠ ነው። ይሄ ስጋት አይደለም፣ ለኛ ነው ስጋት አይደለም። ስጋት የሚሆንበት ነገር የለውም። ይሄ አስተማማኝ ዋስትና ነው የሚሰጣቸው። በዚህ ምክንያት ነው ኢትዮጵያዊ በኢትዮጵያዊነቱ ኮርቶ የሚኖረው። አሁን ሶማሌ ክልልን አማራ ሄዶ አያስተዳድረውም ወይ ኦሮሞ ሄዶ አያስተዳድረውም፣ ሶማሌው ነው የሚያስተዳድረው። ይህንን ዋስትና መስጠት ህገ መንግስት የሚበትን አይደለም። እያንዳንዱን አንዱ ብሔር ሄዶ ሁሉንም ካልመራ አገር አይደለም የሚባልበት ዘመን ድሮ አበቃ። እሱ ሞተ፣ ተቀበረ። ኢትዮጵያ ውስጥ በመተማመን ላይ የተመሰረተ ኢትዮጵያ ተፈጥሯል። ያ ማለት ምን ማለት ነው? ክልሎች አፈንግጠው ዝም ብሎ ይወጣሉ ማለት አይደለም። ፌዴራል መንግስቱ በፈለገው ጊዜ ጣልቃ የሚገባበት አዋጅ አለው። የክልሎች መንግስት ለፌዴራል ስጋት በሚሆኑበት ጊዜ ፌዴራል መንግስት ጣልቃ ይገባል እንዳስፈላጊ ነው አዋጅ አውጥቶ። ያ ደግሞ በትግራይ ላይ በእያንዳንዱ የግል ጉዳይ ላይ ለፌዴራል ስጋት ባልሆነ ጉዳይ ላይ ዝም ብሎ ጣልቃ እንዲገባ አይደለም። ክሊር ኤንድ ፕሬዘንት የሆነ ዴንጀር በፌዴራል መንግስቱ ላይ ሲመጣ
ፌደራል መንግስቱ ጣልቃ ይገባል በማንኛውም ጊዜ ማለት የበላይነቱን ያረጋግጣል። የመሳሪያ የበላይነት፣ የቫዮለንስ የበላይነት የፌደራል መንግስቱ ስልጣን በህገ መንግስቱ ተለይቶ ተሰጥቷል። ይሄ በደንብ የተሰራ ነገር ነው። ኢትዮጵያ ውስጥ ዝም ብሎ በላይ ያለ የሚፈርስ መተማመን የሌለበት አይደለም። ሰዎች ሀሳባቸውን አስተያየታቸውን በነፃነት እንዲገልጹ መፍቀድ አገር የሚበትን ነገር አይደለም። ሰዎች እንዲናገሩ ከፈቀድ የሚናገሩትን ነገር ከሰማ ለጥያቄያቸው ምላሽ ለመስጠት ይረዳሃል እንጂ እንዴት ይበትናል? እንዲናገሩ እኮ ከፈቀድክ የሚጠይቁት ጥያቄ ካላቸው መልስ ነው የምትሰጠው ለነሱ እንጂ ምን አድርገህ ትበትናለህ? መብታቸው ነው፣ ራሳቸውን በራሱ የሚያስተዳድሩት። ከዛ ውጪ ከአካባቢ ማዕድን ሲወጣ ምናምን የነፃ አውጪ ግንባር ምናምን እያለ የሚመሰረተው እሱ የሚያገኘውን ጥቅም ታስከብርለታለህ። የማዕድን አዋጁ ላይ በፐርሰንት በምናምን ያገኙታል። እሱን ታስረዳለህ፣ ክላሪቲ ትፈጥራለህ፣ ራሳቸው ማኔጅ እንዲያደርጉ ታደርጋለህ፣ ኃላፊነት ትሰጣቸዋለህ። ሳሴት በእንደዛ ነው ማኔጅ የሚደረገው በዘመናዊ መልኩ የሌሎች ሀገሮችን ልምዶች ተሞክሮች ታመጣለህ። ከዛ ስራ ላይ ይውላል። ይሄ ጦርነት የሚያመጣ አይደለም፣ የሚበትን አይደለም፣ የሚያደርግ አይደለም። ከዚህ ይልቅ ለኛ የሚያዋጣን ምንድነው? ኤርትራ ባንዋጋ፣ ጦርነት ባናደርግ፣ አሰብን በሰላም ኦኬ እናንተ ነው በሰላም እንኩ ይሄን ክፈሉ፣ ይሄን አርጉ፣ እንኩ እንስጣችሁ ቢሉ ኖሮ ደስታውን አንችለው። ካልሆነ ግን ወደ ጦርነት ኢትዮጵያውያን አንገባም ቢሉ ይችላሉ ወይ? አሁን ባለው ሁኔታ እነዚህ ፋክቶች እያሉ ሪያሊቲው አትግቡ ጦርነት ውስጥ የሚላቸው ይኖራል ወይ ነው። ጦርነት ውስጥ ብትገባ ዋጋህን ታገኛለህ ብትለው ብታስፈራራው ብትውል ጦርነትን የሚፈራ ሰው አይደለም። ጦርነትን እንደ ኳስ ሜዳ በጣም የሚወድ ነው። ጦርነት አለ ከተበካልኩ የሚል ነው። ታሪኩ ያ ነው። በዲኤንኤ ውስጥ ጦርነት ያለ የተለከፈ ነው። ይዋጋል። ጦርነትና አይፈራም። በነገር ላይ ውጊያ ጦርነት ምናምን የሚፈራ የለም። ምን አይነት የሚገርም ጦርነት አለ ከተባለ ያስገቡኝ የሚል ልክ እንደ ኳስ ጨዋታ ልክ እንደ የሆነ ጌም ቲያትር ቤት የሚገባ የሚመስለው ነው ያለው ወጣት ኢትዮጵያዊ ባህሪው ያ ነው። ስለዚህ ይሄን ብንረዳ በቅንነት ብናየው በኤርትራ ወገን ልጆች ወጣቶች እንዳይጎዱ ወገኖቻችን መሆናቸውን ብንረዳ ዋናው ታርጌታችን አመራሩ ስለሆነ አሁን በርግጥ እነ እስራኤል እና ሌሎቹም እኛ በቃለን እያሉ ነው። ኦኬ እነሱ ልክ ሌሎች ላይ እንዳደረጉት አመራሮቹ ልክ ሊቢያ ላይ ማነው የመን ላይ እንዳደረጉት መሪውን ነው የሚመቱት። እነሱ ኢሳያስን ሊገሉት ይችላል። ኦኬ እኛ አሁን እነሱ በአንድ ሌሊት በማንኛውም ሰዓት ኢሳያስን የት እንደሚያደር ያውቃሉ፣ ይመቱታል። ሲመቱት ጦሱ ለኛ ነው የሚተርፈን። ያ ህዝብ የት ይሄዳል? እስቲ አሁን በአሁን ሰዓት እኛ ካረዳ ነው በስተቀር ያንን ገብተን የምናረጋጋውም እኛው ምግብም እህልም ምንም እናረግላቸውም እኛው ነን። እመኑ። የሚመጡም እኛ ጋር ነው የሚመጡት። ከአሁን በፊት ሶማሊያ ጋር ስንዋጋ ኖረን ትዝ ይላችኋል። 91 ላይ ሶማሊያ ሲበተን ተገልብጠው እኛ ጋር የጦይላት ናቸው፣ ግን ተገልብጠው ኢትዮጵያ ነው የመጡት። አዲስ አበባ ተገልብጠው ምን አድርገህ ታባረራለህ? በቃ አብረው ቁጭ ከዛ ኢትዮጵያዊ ሆነው ለቁጭ በቃ የኛ ደግሞ ማባረር አችልም። ደስ የሚለው ነገር ኢትዮጵያዊ በቃ ቤተሰብ ያረግህና አብሮ የሚኖር ነው። እንደዚህ አይነት ባህል ነው ያለን። አሁንም ኤርትራውያንም ዘሴም ናቸው። እኛ አሁን የፈለገ እንትን እናድርግ። በፓርቲቱ ደግሞ ቀጥላት እንዳይደብረን ሁላችን ቀጥል። አሁን እኔ ያወራሁት ነገር ላይ ሌሎቻችሁ ደግሞ አስተያየት ስጡ። ማን ይገባል? የኔ ተራ ነው። ምቀኝነትም አይደለም፣ ጥላቻም አይደለም፣ የመጉዳት ፍላጎትም አይደለም። ቱ ቢ ኦነስት ኤርትራውያን አሰብን እንደያዙ ትተንኛ እነሱ እንደያዙ ትተንኛ ወደ ሶማሌላንድ ብንሄድ ደስታችን ነበር። አልሆነም። ሶማሊያም ሄደን የሆነ ነገር አግኝተን ቢሆን እኛ አማራጭ ከጦርነት ውጪ ለመሸሽ በጣም ሞክረናል። እንዳያችሁት ብዙ መንገድ ነው ለመሄድ እንትን ግን we have no any other option ደን ከዚህ ጦርነት ውስጥ ከመግባት ውጪ ከሻዕቢያ ጋር ምን መነጋገር አልቻልንም። በቢለመንም እምቢ አለ፣ በትሬድም በምንም በቃ ድንጋይ ሆነብን። ውሃ ውስጥ የገባ ድንጋይ ነው የሆነብን እና ያ ስለሆነ እናንተ የቀራችሁት ኤርትራውያን ብትረዱን፣ ትንሽ ብትረዱን፣ የሰው ልጆች መሆናችንን ብታውቁልን፣ ሌላው የሰው ልጆች መሆናችንን ብታውቁልን፣ ደግሞ እብሪት ሳይሆን ጥጋብ ሳይሆን ቲቢት ሳይሆን ይሄ ቤዚክ ኒዳችን የፈጠረው ነገር እንደሆነ ብታውቁልን ደስ ይለናል። ቤዚክ ኒዳችን ይህንን ፈጥሯል። አታንሾካሽከው አብርሽ እና
ቤዚክ ኒዳችን የኢትዮጵያ ህዝብ ቤዚክ ኒድ አሁን የኑሮ ውድነቱ ሀገር ላይ ያለው እዛ በጅቡቲ ላይ በዶላር ሲከፈል መዘግየቱ አንድ መርከብ ለማራገፍ 2 ወር 3 ወር ነው የሚፈጀው። አልተቻለም። በጣም ብዙ መርከብ ነው የሚመጣ። ያ እስከ አዲስ አበባ እስከሚደርስ ኮስቲ ነው፣ በጣም ኤክስፔንሲቭ ነው። ያ በብር ቢሆን እንደኛ በጣም ይቀንስልናል። አንደኛ የኑሮ ውድነቱ አሁን ቅድም ዶላራችሁ ብራችሁ የመግዛት አቅም ደክሟል ብሏል ማይክ። እውነቱን ነው። ብር የመግዛት አቅም በዛ ደረጃ ግሽበት የመጣበት ዋናው ምክንያት የአብዛኛው የዶላሩ ዋጋ ኤክስፔንሲቭ እንዲሆን ስላደረገው ነው። ከመርከቡ ጀምሮ እያንዳንዱ ነገር በዶላር ጅቡቲ ላይ የተከፈለ ስለሚመጣ ኦፍ ኮርስ ይወደዳል። ሁሉም ነገር እየተወደደ ነው የሚመጣው። ያንን ነገር መረዳት ያስፈልጋል። ያ ደግሞ ከሆነ እኛ ጋር አደጋ ለእናንተ ይሆንባቸዋል። ህዝቡ ኢትዮጵያ ውስጥ ከተቸገረ ኤርትራ ውስጥ ቅድም እንዳልኳችሁ ኤርትራ ውስጥ ችግር ካለ ኢሳያስን አሁን እስራኤሎቹ እንመታለን ካሉ ከመቱት የኤርትራ ህዝብ መሄድ የለውም፣ ወደኛ ነው የሚመጣው። የት ይሄዳል ታዲያ? እኛ ደግሞ አናስገባም ልንለው አንችልም፣ ማባረር አንችልም። ስለዚህ ይመጣል። ዘመድ ያለውም ዘመዱ ጋር ይመጣል፣ ዘመድ የሌለውም ይመጣል፣ አዲስ አበባ ይኖራል። በቃ ዛሲት ምንም ነገር መከልከል አንችልም። ይሄ እውነት ነው። ስለዚህ ልክ እንደዚህ ሁሉ ደግሞ የእኛም ህዝብ ደግሞ ሲጨንቀው ወደዛ ይሄዳል፣ በግፊት ማለት ይሄ የሰው ልጅ ስለሆነ ተፈጥሮ ራሱ አስገድዶት የሚያደርገው ነገር። ይሄን በመረዳት የኢትዮጵያ ህዝብ በቃ ጨክኗል፣ አልመለስም እያለ ነው፣ ሞትን አልፈራም እያለ ነው። ስለዚህ ዝም ብለን ከምንገዳደል ለምን አትሊስት የሆነ መትፈናፈኛ አንሰጣቸው? ባህር ኃይል ቢኖራቸው እኛ ምን ቸገረን? እነሱ ባህር ኃይል ሊኖራቸው አይገባም ምናምን፣ ለምን ጠላት እንሆናለን የሚል ነገር ኤርትራውያን ማሰብ መቻል አለባቸው። በቃ በተወሰነ ደረጃም ቢሆን አትሊስት በሊሚትም ቢሆን ወይም በጋራ ሼርም ሰጥተውን ቢሆን የባህር ኃይል በጋራም ቢሆን አትሊስት የተወሰነ ፐርሰንትኛ የተወሰነ ፐርሰንትኛ እነሱ ዋና ቢሆኑ እኛ ምክትል ሆነን የምናዘው አይነት ቢሆን በድርድር ማለት ነው። እና እነሱ ይሄን ያህል ኃይል እኛ ይሄን ያህል ኃይል እኛን እንደማይወሩን ዋስትና ፈርሙልን፣ እኛን ከወረራችሁ በዓለም አቀፍ ሕግ እንድንጠየቃለን በሉ የሚልም አይነት ነገር ብቻ። ይሄ ምንድነው በውይይት የሚመጣ ነገር ነው፣ በመግባባት በውይይት የሚመጣ ውይይት ላይ ግን ቁጭ ከሳትል ገና ሌላውን ነገር ሊመጣ አይችልም ማለት ነው። ስለዚህ በውይይት ወደ ውይይት መምጣት በመደራደር በኋላ ግን አሁን ኢሳያስ እምቢ ብሏል። ልክ ጦርነቱ ሲገባ ግን ለራሱ ስልጣን የሚያሰጋ ሁኔታ ሲፈጠር ግን እመኑኝ ይኸው የኤርትራ ልጆች በሙሉ ምን አለ አንተና ትሉኛላችሁ። ኢሳያስ ለአፍሪካ ህብረቱ ለወቅቱ አሁን ሊቀመንበር ደውሎ አሸማግለኝ፣ እኔ ፈርማለሁ፣ እደራደራለሁ፣ እሺ እላለሁ እንደሚል እንደባለፈው ማለት ልክ አልጀርስ ባለፈው የአልጄሪያ ፕሬዚዳንት ጋር እንዳደረገው አሁንም በአፍሪካ ህብረት እምቢ አይሉም ብሎ ስለሚያስብ እደራደራለሁ፣ አስቁሙልኝ እንደሚል እመኑ። ይሄንን ነገር ያደርገዋል። እኛ ደግሞ የኃይል የበላይነታችን አስተማማኝ ነው። ለኤርትራ ምንም የሚያሳስበን ነገር አለም እና ብታስቡበት ደስ ይለኛል ለማለት ነው። መልካም፣ በጣም ደስ የሚል ነው። በጣም አሳቀኝ ምንድን ነው 350 ሺህ የተሰለፈው ወታደር እኮ በቃ ልክ ጦርነቱ ፌሮ ሲነፋ መሳሪያውን ጥሎ ወደ ኢትዮጵያ ገባ፣ ጥገኝነት እንደሚጠይቅ ነው። በጣም እውነት ነው። መሬት ላይ ያለው እሱ ነው። እዚህ ኤርትራኖች ያው አንተንም እንደተናገረው እኔም የማሳስበው የኢትዮጵያ ሕዝብ ከኤርትራ ሕዝብ ጋር ችግር እንደሌለበት እናውቃለን። ማለት ችግራችን ሻቢያ ነው። ሻቢያ ለኢትዮጵያም ለምስራቅ አፍሪካም በተለይ ለኢትዮጵያ ማለት እንዴት እንደተቋቋመ ሻቢያን ራሱ የመሰረተው ማን እንደሆነ የግብፅ ሚዲያ ከፍተኛ ባለስልጣን ተናግረዋል። ከእነሱ አሁን ደመቀ ቀደም አንድ ወንድሜ የአገሬ ልጅ ወገኔ ምን አለ፣ ልክ አንድ ብንሆን ኤርትራኖች እኮ ያለ ጦርነት ይመጣሉ ወደኛ ምናምን የሚል ቀልድ እንትን ብለዋል። እና አንዳንድ ጊዜ ማለት ሰዎች በራሳቸው እውቀት በራሳቸው ግንዛቤ ነው ፖለቲካውን አስተሳሰቡን እንትን የሚሉት። ሁለተኛ ደግሞ ሻቢያዎች የሚያሰሩት አለ። ትላንትና ወያኔን ስንታገለውና ስንቃወመው ግንቦት ሰባት የነበሩ ጓዶቻችንን ዋናው ወያኔን ጣሉልን እንጂ ይሄ የአሰብ ጉዳይ ቢኮዝ የሁሉም ኢሹ የኢትዮጵያኖች ኢሹ እንደሆነ ስለሚያውቅ እንሰጣቸዋለን የሚል የማጫወቻ ከረሜላ አለች፣ እንቁልልጭ የምትባል ነገር። አሁን ደግሞ ያችን እንቁልልጭን ይዞ መጥቷል። ዋናው ብልጽግና ጣሉልን እንጂ
ለአማራ ኃይሎች ለሸኔ ያደው ነው ወይም ለፋኖ ኃይሎች ማለት ነው ለሸኔ ዋሬቨር እሰጣችኋለሁ ምንም ችግር የለም የኮምቢ ያላልኩም የሚል ቀልድና ሞኝ ጨዋታዎችን ቁልል ጨዋታዎችን ይጫወታል። ይሄን ደግሞ ተጋርቶ እውነት የሚመስለውና አንድ ብንሆን ምናምን ነገር ይላል። ስለዚህ መጀመሪያ ኤርትራ ስትቋቋም ሻዕቢያን ያስቀመጣት ማን እንደሆነ ከማን ኢንተረስት እንደሆነ ግብጽ ሚዲያው ራሱ በአለቃው ተናግሯል። ይሄም ደግሞ መሬት ላይ የሚያሳየው ሀቅ ነው። ለዚህም ነው እኛ ኢትዮጵያ ኤርትራኖችን በጣም በገፍ ያው እንቀበላለን። ከኤርትራ በላይ ተንቀሳቅሰው መስራት ይችላሉ። አንድ ኢትዮጵያዊ ግን እዛ እንደው ኢትዮጵያ ውስጥ ኤርትራ ውስጥ መሳሪያ ለማንሳት ካለው በስተቀር ሂዶ የሚሰራ የለም። ቢኮዝ they know that 100 ዓመት ራሱ ክሌም ያደርጋል ብለው ነው ያጸዱት። በተለይ አማራው እንደገቡ ነው ይሄን ስራ የሰሩት፣ ይሄን ታሪክ የሰሩት። እነሱ የልጆቻቸው አድገው ገና በገና ኤርትራን ክሌም ያደርጋሉ በማለት የሰሩት ሻዕቢያ የሰራው ግፍ እኔ እንደ አማራ ህዝብና እንደ ኢትዮጵያ ደግሞ በጣም ስቲል በሆዴ አይወጣም። ስለዚህ እሱን ቀልድ ማይኮ ከዛ በላይ ደግሞ ያወራው ወሬ ማለት እኛ ስለ ሻዕቢያ አንድ ነገር ሳያወራ ስለ ኢትዮጵያ ኢኮኖሚ ምናምን ነገር አውርቶልና ማለት የኢትዮጵያ ብር እዚህ ደርሷል ምናምን የሻዕቢያ ብር ደግሞ well okay ኢኮኖሚክስ maybe ላያቅ ይችል ይሆናል because እስቲ በነፃ ገበያ ነው የሻዕቢያ ብር እዚህ ላይ ሆኖ በነፃ ገበያ አስገባውና ምን ያህል እንደሚሆን እሱን አይተህ ቢሆን ጥሩ ነው እንጂ የኢትዮጵያ ብር እንደዚህ ምናምን ትላለ። እዛ በላይ ደግሞ ኢሚሬት ናት ምናምን ማለት ኢትዮጵያ መንግስት ከዚህ ከዓለም መንግስት ኢትዮጵያ ላይ የሸጠ ነው ምናምን ይልና የሱን ደግሞ የሚያደርገውን 30 ምናምን ዓመት ሙሉ የዘጋውን ኢኮኖሚውን ዘግቶ ጋጥ ያደረጋትን ያችን ሀገር አሁን ትንሽ ራሻኖች ምናምን መጡና ተመልከቱ ኢኮኖሚያችን ሽክችክ እያደገች ነው ኤርትራ ተፈላጊ የሆነች ናት የምትል ትንንሽ ዳዴ ያለች ናት የሚልና እንትን ለማለት ማለት ጥሩ ነው። እንደዚህ አገርን ወደህ አገርን እንትን ለማድረግ የምታረገው ጥሩ ነው። because የኛ ባንዳዎች ከዚህ እንዲማሩ ፈልጋለሁ። ግን ያንተ ከራሻ ከአሜሪካም ከምናምን ጋር መሄድ ዲፕሎማሲ ነው፣ የኛ ደግሞ አገር መሸጥ ነው የሚል ትንታኔ ስትሰጠው እሱ ለአንተ ለሚመስል ነው እንጂ እኛን የሚመጥን ትንታኔም አይደለም። መስሎሃል፣ አውርተሃል፣ ማውራት መብት ነው ማለት ዲቤት ማድረግ ነው። ግን የሚመጥን አስተሳሰብ ይዘህ ብትመጣ ጥሩ ነው። because ሎጂካሊ ነገር ብታመጣ ጥሩ ነው እንጂ የኛ የኢትዮጵያኖች ልክ በእንትንም ዲፕሎማሲያችን የደከመ ለማስመሰል ያደረከው ጥረት የዲፕሎማሲያችን ቢወርቅ ኖሮ የአባይን ግድብ አንተናለም because የአባይ ግድብ መለስ ዜናዊ እንኳን ትልቅ ዲፕሎማሲ የሚባል ተጽዕኖ ፈጣሪ ነው የሚባለው ሰውዬ አባይን ሲገድብ አባይ የኔ ነው በማለቱ ብቻ ከዓለም ህዝብ ተገሎ ነበር ማለት በአባይ ኢሹ ላይ ማንም ከጎኑ የቆመ የለም። ስለዚህም ይሄን ተናግሮ ነበር። እኛ ከናንተ ብድርም እርዳታም አንፈልግም፣ በኢትዮጵያ በልጆቻችን እንገነባዋለን እንሰራዋለን ያለው because የአባይ ጉዳይ ማንም ሊያስቆም አይችልም። ያ ቴንክ ዩ አይኔ ዛሬ አንተዬ ተመችተኛል በጣም አብሶች የዩራኒየሙ የቲታኒየሙ ነገር ደግሞ ሻዕቢያ ባለበት እንደዚህ አይነት ሚስጥር አታውሩ ኢትዮጵያኖች። ቢኮዝ ሻዕቢያ አሱናስ እንደዚህ አይነት ነገር ኢንትረስት ያለው ነገር በሰማ ቁጥር ሊገባ ይችላል። ሻዕቢያ ከዚህ በፊት በትጥቅ ትግሉ ጊዜ በኦሮሚያ በኩል አሶሳ በሚባለው በኩል ሁላ እቺ ብርጌድ ንሓመዱ የምትባለዋ በጀነራል ፊሊጶስ የሚመራው ጦር ኦል ደ ዌይ በቃ በኢትዮጵያ በሱዳን በኩል ዞሮ ምናምን እንትን ገብቷል። እና አሁንም እንግዲህ ቲታኒየም እና ዩራኒየም ካለ እንግዲህ ሻዕቢያ መግባቱ አይቀርም። ኤኒዌይስ ያ እንደዚህ አይነት ዲቤት ጥሩ ነው። ለምን ኤርትራዊ ባለበት ቦታ ላይ ልትስማሙ ስለምትችሉ። አሁን ቅድም ፖፖላሬ ምንም ልትግባቡ አልቻላችሁም። አሁን ግን ፖፖላሬ ወደ ድሮ ቦታ ይመለስና ታዩታላችሁ። ይህ በኢትዮጵያዊ መንፈስ ሲያወራ ቅድም በኢትዮጵያዊ መንፈስ በእናንተ አስተሳሰብ የኢትዮጵያዊ መንፈስ አይደለም ብላችሁ እንትን አድርጋችሁት ነበረ። አሁን ታዩታላችሁ። ስለዚህ ሁልጊዜ ኢትዮጵያን እንደ አገር ያቆማት ድሮም በጦርነቱ ሰዓት ላይ ኤርትራውያን ጀግኖች ናቸው። አሁን ላይ ደግሞ ኢትዮጵያ የቆመችው
እርዳታ ማግኘት የምትችለው ዩኤስኤድም ምንም እንትን የሚያደርጋ ኤርትራ ተሄድበት የነበረው የኢኮኖሚ ፖሊሲ የሰልፍ ሪላያንስ የሚባለው ኤርትራንና ሌሎች አፍሪካኖችን ነፃ ያወጣል ተብሎ ስለሚታሰብ የምቀኝነት ፖለቲካ ነበር የያዛችሁት። ለነጮቹ የመታዘዝ ኤርትራ እየሄደችበት ያለችው የኢኮኖሚ ፖሊሲ ኢፍ ኤሪትሪያ ከን ቢ ሰክሰስፉል ሌሎቹም ሀገሮች እንደዚህ ይሆናሉ፣ ከእጃችን ሊወጡ ነው ተብሎ ኤርትራ የተቀጣችበት። ዛሬ ግን ታንክስ ጋድ እንደነ ትራውሬ ያሉ አፍሪካውያኖች በኤርትራ መንፈስ መጥተዋል። ምንም እንኳ ኤርትራ በዛ እንትኗ ለ30 ዓመት ለ27 ዓመት ሳንክሽን ተደርጎባት ኢኮኖሚያችን ቢደቅም እንደነ ትራውሬ ያሉ ሀገሮች የሚያግዙን መጥተዋል። ለራሱ ሲል ደግሞ የዓለም ፖሊሲም ተቀይሯል። ቅድም እንዳልኳችሁ ነው። የእናንተ ግን አገልጋይ ሆኖ መቀጠሉ ኢኮኖሚያችሁን ጥሎ ነው ያየነው። ስለ ኢኮኖሚ ዛስዋይ እኮ ኤርትራ ውስጥ እንደዚህ አይነት የተረጋጋ ኤርትራ ሀብታም ትሁንም ድሃ ትሁንም ኢኮኖሚ ስቴብል ነው። ኢትዮጵያ ላይ ስትሄድ ስቴብል የሆነ አይደለም፣ የዋጋ ግሽበት ይታያል። ቅድም ስለ ኒዮ ሊበራሊዝም ሳወራ አንዳንድ ሰዎች በጣም ገርሟቸዋል። ስለ ፍሪ ማርኬቲንግ ምናምን ለኢትዮጵያ ያ አያዋጣትም። ኤዥያን ሞዴል የሚባል ፖሊሲ አለ፣ ኢኮኖሚ ፖሊሲ ነው። እነ ጃፓን፣ እነ ሲንጋፖር፣ እነ ማሌዥያ ነጮቹ የሰጣቸውን የዚህ የኒዮ ሊበራሊዝምን ኒዮ ሊበራሊዝም አድቮኬት የሚያደርገው ፍሪ ማርኬት የሚባለውን ኢንተርቴን አያደርጉትም። ነጮቹ ለወጥመድ ያስቀመጡት ነው። ኦል ደ ዌይ ዩ ጎይንግ ቱ ዲ ወርልድ ባንክ እና አይኤምኤፍ ነው። አይኤምኤፍ እና ወርልድ ባንክ ደግሞ ኢትስ አ ትራፕ ስፔሻሊ እንደነ ኢትዮጵያ። ዛሬ እኮ እዛ ትራፕ ውስጥ ገብታችሁ የኢትዮጵያን ቡና አለን የምትለውን ቡና እንደነ ስታርባክስ አይነቶቹ የኢትዮጵያ ኢኮኖሚና ገንዘባ በወደቀ ቁጥር ኤክስፕሎይት እያደረጉት ነው፣ እየተዘረፍክ ነው። ትንሽ ቆይቶ 10% እንኳ አታገኝም። አብይ በጣም ባለማወቅ የገባበት ነገር አገሪቷን ፍጹም ኢኮኖሚዋን እየገደላት ነው። ቀደም ዛስዋይ ከቢንዛይድ ጋር የተጣበቀበት ምክንያት የቢንዛይድን ጉዳይን ያስፈጽምልሃለሁ። የአባይንም ግድብ እኮ ቲፒኤልኤፍ ስትራግል ያደረገበትን አብይ ጨረሰው እንኳ ከተባለ ገንዘቡ ከየት እንደመጣ ይታወቃል። አብይ እኮ ወጥቶ እኮ ህዝቡ ያዋጣው 9% ነው ብሏል። 91%ቱ ከየት መጣ? ዝም ብሎ ከሰማይ እንደወረደ መና አትቁጠሩት። እርስ ፖለቲክስ መጠየቅ መቻል አለባችሁ። ግድቡ ያንተ አይደለም። ያን ገንዘብ የሰጡና እንትን ያደረጉት አገሮች አሉ። እነዛ አካሎች ደግሞ ትራምፕ ዝም ብሎ ህፃን ልጅ አይደለም፣ ከአንዴም ሁለት ጊዜ ወጥቶ በእኛ ብር ነው ሲል ምን ለማለት እንደፈለገ ሁለት ጊዜ መጠየቅ መቻል አለብህ። እዚህ ጋር አሁን እኔ ሳወራ ምናምን ነገር ከአንድ ኤርትራዊ መስማቱ የምቀኝነት መስሎ ሊሰማ ይችላል። ግን በጣም ብዙ ምሁራን ኢትዮጵያውያን ይህን ደጋግመው እየተናገሩት ነው። በተረፈ ይሄ ጦርነት ላላችሁት ነገር አብይ ከኤርትራ ጋር ጦርነት ውስጥ ሊገባ አይችልም። አንደኛ አቅሙ አይፈቅድለትም ብቻ አይደለም፣ ጦርነቱ የእሱም ጦርነት ስላልሆነ ነው። ለጊዜው ግን አበዳሪዎቹን ለማባበል እንደዚህ ያደርጋለሁ እያለ ሊሸውዳችሁ ይችላል። he will never come to Eritrea, never. thank you ምን እንዳወራ አላውቅም። ዝም ብሎ ዝብርቅርቅ ያለ ወሬ ነው ያወራው። ኤርትራውያኖችን አንዋጋም ስንል ኤርትራውያኖች እንደ ሀገር ቆመው ይመክቱናል ማለት አይደለም። ኤርትራ ኢትዮጵያን ለመመከት ወይም ከኤርትራ የሚነሳባትን ጥቃት ለመቃወም 0 ከ100 ነን። ምንም አንገናኝም። 1 ሚሊዮን የማይሞሉ ሰዎች ናቸው። ስታተስ አውጥቼ ሰሞኑ አሳይቻለሁ። እድሜያቸው ከ80 በላይ ምናምን የሞሉ ሰዎች ናቸው። ወጣቱ ውጭ ሀገር ነው ያለው። እሱም ከ48 ዓመት በላይ የሆነ 50-60 ዓመት ነው። አዲሱ ትውልድም ቢሆን ውጭ ሀገር የተወለዱ ናቸው ማጆሪቲ እና ምንም ከኛ ጋር ሊቆም የሚችሉበት ምክንያት የለም። አንድ ሀገር ህግና ስርዓት ሊኖራት ይገባል። ህገ መንግስት ህግ አውጥታ በያወጣቻቸው ህግና ስርዓቶች የሀገር ፖሊሲዎችን ስትቀርጽ ነው። ኤርትራ ውስጥ ፖሊሲ የለም። የኢኮኖሚ ፖሊሲ ተቀርጾ አይወጣም። ተጠያቂነት አለው። የኢኮኖሚ ፖሊሲ ስትቀርጽ ከኢኮኖሚ ፖሊሲ ጋር ተያይዞ የሚመጡ አካውንተብል የሆኑ የህግ የበላይነት ምናምን የሚባሉ ነገሮች አሉ በውስጡ። ስለ አንድ ሀገር ኢኮኖሚ ስታወራ ከዛ መሰረት ነው የምታወጣው። ሀገሪቷ ስር ዲክታተር መንግስት የሚተዳደርበት ህግና ህገ መንግስት የለውም። አካውንታቢሊቲን የሚያሳይበት የተጠያቂነት የመንግስትና የሚመራው ህዝብና በመንግስት መካከል
ግንኙነትን ሊፈጥር የሚችል የህግ ስርዓት እንኳን የላቸውም። ፖሊሲዎችን አይቀርጹም። የጤና ፖሊሲ አይታወቅም፣ የግብርና ፖሊሲ አይታወቅም። በቃ ይሄ ግምታዊ አሰራርን መሰረት አድርጎ የሚንቀሳቀስ የጉሬላ ፋይተሮች ናቸው፣ የበረሃ ትግል ታጋዮች ናቸው እንጂ እንደ ሀገር ቅርጽ ይዘው እየተንቀሳቀሱ ያሉት ሰዎች አይደሉም። ብራቸውም ከረንሲያቸውም አሁን ከኢትዮጵያ ከረንሲ ጋር ምናምን ያወዳድራል። ከረንሲው በመንግስት ነው የሚወሰነው፣ በዛ ሀገር መንግስት። የሀገራቸው መንግስት ምንዛሪያቸውን ሁሉ በፈለገው ሰዓት ከምን ጋር አያይዞ እንደሚጨምርባቸው ምናምን አናውቅም። እና እዛ ሀገር ውስጥ እንዲህ አይነት ነገር ነው የመንግስት ስትራክቸር። ህገ መንግስት የለም፣ ህግ የላቸውም፣ ፖሊሲዎች የሏቸውም። ስለዚህ ፖሊሲ ስትቀርጽ መሰረት የምታደርገው ህገ መንግስቱን ነው። ህገ መንግስቱን መሰረት አድርገህ የህዝቡን ፖፑሌሽን መሰረት አድርገን ማነው ፖሊሲዎችን ቀርጸ የምታወጣው። የ5 ዓመት እቅድ የምትይዘው መሰረት አድርገህ ነው። በዛ ውስጥ አካውንታቢሊቲ አለ፣ አካውንታንት አለ፣ ተጠያቂነት አለ፣ ከህዝብ የሚሰበሰብ የታክስ ሲስተም አለ፣ ምናምን የለም እዛ ሀገር ውስጥ። ስለዚህ በሱ ውስጥ እንትን አንልም። ግን ኤርትራውያኖችን የኢትዮጵያን ናሽናል ኢንትረስትን በተመለከተ ከኤርትራውያኖች ጋር በምንፈልገው መንገድ በስምምነት በኔጎሽሽን ባይሳካና ይሄ በኢትዮጵያ ህዝብ የሚቀርብላቸውን መሰረታዊ ጥያቄዎች ባያሳኩት የኢትዮጵያ ህዝብ ሊያሳካው ይችላል። በኃይልም በፎርስም በምንም ሊያሳካዋል። ነገር ግን ኢትዮጵያ አንድነታችን ቅድም እንደነገርኩ ወሳኝነት አለው። ይሄን ብናሳካው ከዛ በኋላ የሚፈጠርብን ስትሮንግ መንግስት በኢትዮጵያ ውስጥ ይሄንን የማንፈልገው ዜግነታችንን መሰረት ያላደረገ የዜግነት መብታችንን የሚገፍ የፖለቲካ አመለካከት በኢትዮጵያ ውስጥ እንዲቀጥል ያደርገዋል። ከዛ በኋላ አቅም ይኖረዋል። ማህበረሰባችን ለዚህ ዋጋ ከፍሏል። የናሽናሊቲ እሳቤ ውስጥ ነው ያለው። ከዛ በኋላ የሚሰራቸው ፖለቲካዎች ይህንን ተቀብለህ መሄድ ብቻ ነው የሚል ነው። ስለዚህ እኛ አሁን እየጠየቅን ያለ ነው በዚህ ጉዳይ ውስጥ ገብተን የናሽናል ኢንትረስታችንን ሰክሰስ እንድናደርግ በዜግነት እኩልነታችን ላይ መሰረት ያደረገ የፖለቲካ ጥያቄዎቻችን በጠረጴዛ ዙሪያ እንፍታ ነው። ቅድሚያ ፕራዮሪቲ ያላቸውን ነገሮች አብረህ ነው መፍታት ያለብህ፣ አሊያም ጎን ለጎን ትፈታቸዋል። ይሄን ፈተ በማግስቱ ኤርትራን የማምጣት ሙሉ ነፃነት አለ። እነዚህ ችግሮቻችንን ለመፍታት ፖለቲካሊ መጠቀም አትችልም። ይሄንን ነው ምንልህ። ፖለቲካሊ ምን እየተጠቀምክብን ነው? ይሄን ለማሳካት ዌልነስ ያለው በኢትዮጵያ ውስጥ 70% የሚሞላው ከ15 ዓመት እስከ 42 ዓመት ያለው እድሜ ገደብ ነው። እነዚህ ሰዎች የምታያቸው 1 ሚሊዮኖች ውስጥ አሁን ኤርትራ ውስጥ አሉ ተብሎ የሚገመተው ላለፉት 37 ፕላስ 17 ፕላስ የራሳቸውን እድሜ 30 ዓመት ቢገቡ 75 ዓመት የሞላቸው ሽማግሌዎች ናቸው። ህፃናቶቹም በዛ ውስጥ ሳዋ ውስጥ ያለው ሰው 33 ዓመትንና በዛ በበረሃ ውስጥ 17 ዓመት እንኳን ትግል 15 ዓመቱን ቢኖረው የ20 ዓመት ልጅ ወጥቶ በረሃ ቢገባ 53 ዓመት 60 ዓመት ነው። ይሄ ሚኬ ብቻ ነው። እንደ ሚኬ አይነቶች ናቸው እኛ ሀገር ተወልደው ነው አሚቼ የሚባሉት መልስ እየሰጡ ያሉ። ስለዚህ ከአንተ ጋር አብረው ሊመክቱ የሚችሉ አቅምም ጉልበትም ፋይናንስም የላቸውም። ከኢትዮጵያ ጋር ራሱ እኩል አድርገህ ማየት በራሱ ምንም ተቀባይነት ያለው ነገር አለ። ከነዚህ ጋር እኩል ወገብ ማነው ትከሻ ልትፈታተሽ የምትችልበት ምክንያት የለም። ሰማይና ምድር ነን። በታሪክ በህግ በየትኛውም መንገድ ኢትዮጵያ የባህር ወደብ የማግኘትና በዛ ባህር ላይ ያላትን ጥያቄ ማሳካት ሙሉ ነፃነት አላት። ነገር ግን ኢትዮጵያ ውስጥ ያለው ፖለቲካችንን መስተካከል መቻል አለበት። ይሄ ነው ጥያቄ። ቅድም የምትሟገትህ ከእናንተ ጋር ሌላ ሰው አስገብተህ ነው የምታ ተምኪን ቀጥል። ሚዩቱን አንሳና ያንተ ተራ ነው። ተምኪን አለ። ሶሪ ያላረኩትም ነበር። ወንድሜን አመሰግነዋለሁ። ማለት የፖፑላሪ ማለት ነው። እንደዚህ የናሽናል ኢንተረስት ላይ እንደዚህ አይነት አቋም መያዝ አለብን ማለት ነው ኢትዮጵያ ማለት ነው። እንደ አንድ ኢትዮጵያዊ እኔ ለህግደፍ ሰዎች ያለኝ ምንድነው ህግደፍና ቲፒኤልኤፍ የሚያመሳስላቸው አንድ ነገር አለ። የካድሬ ስልጠናቸው የሚገርም ነው፣ ባይቴ ጠንካራ ነው እና ኢቨን ሳይበላ ኦር ጾሙን እያደረውላ ለህግደፍ የሚከራከር ለወያኔ የሚከራከር አይነት ካድሬ ይፈጥራሉ እና ያ ጥንካሬያቸው ነው። እዚህ ጋር ማይኮ ቅድም ስለ ኢኮኖሚ ፖሊሲ ሲያነሳ ነበር፣ ስለ ልማታዊ መንግስት ስለምናምን ስለ ሊበራሊዝም ምናምን ነገር። ኤርትራ የትኛው ፖሊሲ ኖሯት ነው አንተ እንደ አንድ ህግደፍ ደጋፊ ወር አባል
የትኛው የኢኮኖሚ ፖሊሲ ነው የምትከተሉት? ኤርትራን ገደላችኋት፣ ባይ ዘ ሞታለች፣ ዴድ እና ይሄንን የሞተ ኢኮኖሚ ለማንቃት የምትጠቀሙት ለመጠቀም ያሰባችሁት የኢኮኖሚ ፖሊሲ የትኛው እንደሆነ ብታነሳለን ማለት ስለ ኢትዮጵያ ብዙም ፎከስ ኤሪያችሁ ስለ ራሳችሁ ጉዳይ ላይ ቢሆን በተለይ ኢኮኖሚውን በመለከተ ማለት ነው። ሌላው 2010 አካባቢ የኢትዮጵያ የለውጥ ጊዜ አካባቢ የነበረው ኢሳያስ ወደ ኢትዮጵያ ምናምን የመጣ ሰሞን ተጠቃሚ የነበረው የኤርትራ ህዝብ ነበር። በነገራችን ላይ ኢቭን የጤፍ ዋጋ ሁላ ቀንሶ ነበር። አስመራ ላይ ሁላ ቀንሶ መቀሌ ላይ ውድ ነበር። የተለያየ ዋጋ ነበር ሲሸጥ የነበረው። ተጠቃሚ መሆን ይችላሉ ከኢትዮጵያ ጋር ቢጣመሩ ኦር የሆነ የጥቅማ ጥቅም ትስስር ቢፈጠር። ሌላው ህገ መንግስት ምናምን ቀይሩ ምናምን ብሎ ያወራል እና የካቢኔ ስብሰባ አድርጎ ማያቅ መንግስት በኢሳያስ የሚመራ አንድ የካቢኔ ስብሰባ እንኳን አድርጎ ማያቅ ሀገር ውስጥ የሚኖረው ያው ውጭ ነው የምትኖሩ። በእርግጥ እዚህ ጋር ኢንተርኔት የምትጠቀሙ ሰዎች ኤርትራውያን ቢኮዝ ሀገር ውስጥ ኢንተርኔት የለም። እንዴት ስለ ህገ መንግስት ስለ ኢትዮጵያ ህገ መንግስት ታወራላችሁ? የኢትዮጵያ ህገ መንግስት ጉዳይ በውስጥ ጉዳያችን የምንፈታው እየሄድንበት ያለው ጉዳይ ስለሆነ መላው ኢትዮጵያውያን መሳተፍ አለባችሁ። እንደውም በዚህ አጋጣሚ ያንን መልዕክት ማስተላለፍ ፈልጋለሁ። ሌላው ማለት ምንድነው ኢሳያስን ለመደገፍ ይሄ ሁሉ የሚያንጨረጭራችሁ ነገር? ኢሳያስ ኤርትራ ምንድነው የጠቀማት? በስካሁኑ ጉዞ በ30 ምናምን ዓመት ውስጥ ኤርትራ ምንድነው የጠቀማት? ስልጣኑን ከማቆየት እና ስልጣኑን ፕሮቴክት ከማድረግ ውጪ ለኤርትራ የዋለው ውለታ ምንድነው? ይሄ ሁሉ ሽንጣችሁን ገትራችሁ የምትከራከሩለት ምን አድርጎላችሁ ነው? የትኛውን የሆነ ነገር ሰርቶ ነው ይሆናል አይደል? ኢንፍራስትራክቸር ላይ አንደኛ መንገዱ ፌል አድርጓል። የኤርትራ ጣሊያን የሰራው ነው እና ኦልሬዲ ፌል ያደረገ ኢንፍራስትራክቸር ነው ያለው። ማለት ያኔ በለውጡ ጊዜ ከኢትዮጵያ የሄዱ ነጋዴዎች አሉ፣ እነሱ የነገሩ ነገሮች አሉና ያ የሞተ ኢንፍራስትራክቸር የትኛውን ያደሰው ኢሳያስ እና ኤርትራ አልተቀበለችም እንጂ ሞታለች ባይ ኤርትራ ማለት ነው። ይሄንን እንዴት ማመን ከበዳችሁ? ማለት ለዛ ነው ቅድም ያነሳው ማለት ስለ ካድሬ ጉዳይ የካድሬ ስልጣናቸው ጠንካራ ነው ያልኩት ለዛ ነው። እና ምንድነው ይሄ ምን እንዲመጣ ነው ኢሳያስን ስልጣን ላይ መጠበቅ? ምን ለማግኘት ነው? የሆነ እኮ ማግኘት ያለባችሁ ነገር አለ። እኔ ይሄ ሁሉ ነገር ስትጋጋጡ ይገርመኛልና ምንድነው አንድ ውጊያ ቢጀመር የኤርትራ ወታደር ይክዳል ባይተ ይሄንን በደንብ መረጃ አለ። እኛ የባህር ኃይል መስርተናል። አሰብ ያው የማይቀር ጉዳይ ነው፣ እንቆጣጠረዋለን። ፍላጎት ያለው አንድ ሌላ ስርዓት ኤርትራ ላይ ይመሰረታል፣ ኢሳያስ ይወገዳል። ቴንክ ዩ አንተሽ በጣም ብዙ እንትኖች የተነሱትን ወደኋላ እየተመለስኩ ልመልስ፣ ምክንያቱም በጣም አጭር ስለሆነ ጊዜ ያለኝ። አንዳንድ ጊዜ ምንድነው መረዳት ያለብን የተሸነፈውን ጣሊያን ለምን ተሸነፈ ብለው ማልቀስ የሚፈልጉ የጣሊያን ተላላኪ እንቁላል ቀቃይ አሉ። እነዚህን መረዳት አለብን። ለምን ጣሊያን ተሸነፈ ብለው የሚያለቅሱበትን ምክንያትም መረዳትና መገንዘብ አለብን። 12 ሰዓት ነው ጦርነቱ የቆየው ብሎ አያቶቹ በባርነት ሲገዙለት የነበረው ጣሊያን ጽፎ አስቀምጦላቸው እያለ አሁን ተነስተው አይ 1 ሰዓት ያልሞላ ጦርነቱ ውስጥ ራሱ ካለፈ ያ ነገር በጣም የሚገርም ነው። ነገር ግን በወቅቱ የነበሩ አካላት እኮ በወቅቱ የነበሩ ዓለም አቀፍ ማህበረሰብ ይህን ነገር ይከታተለው ነበር። የአድዋን ጦርነት በተመለከተ ስለተነሳው ጉዳይ ለመመለስ ያህል ነው። ላፔቲ ጆርናል ይባላል እንግዲህ ለማንበብ እድሉ ላለን ሰዎች እንደዚህ አድርጎ ክሪስፒ የሚባለውን የጣሊያን ጠቅላይ ሚኒስትር ሚኒሊክ ሲወቃው
በቪዲዮና በፎቶግራፍ አስቀምጠውላልና እሱን ብታነቡት ጥሩ ነው። and the other thing is አንዳንድ ጊዜ ማስተዋል ያለብን ነገር አሁን በአሁኑ ሰዓት ላይ ቶታሊቴሪያን አድሚኒስትሬሽን ውስጥ ነው ኤርትራ ያለችው። ኤርትራ ቶታሊቴሪያን አድሚኒስትሬሽን ውስጥ ባለችበት ጊዜ ላይ ምንድነው ኤርትራ ስለ ኢትዮጵያ ኮንስቲቱሽን ምን ልትል ትችላለች? ምንም ልታቀው የምትችለውም ነገር አይኖርም። እሱን እንገነዘባለን፣ እንረዳለን። ለውይይትም ያለው ባህል አስቸጋሪ መሆኑን እናውቃለን። ግን የኢትዮጵያን ኮንስቲቱሽን ህገ መንግስታዊነት ወይም ደግሞ ህግ የሚባለው በህግ በምርጫም ወይደር የውሸትም ይሁን የጨረበራ ጩርጩራም ይሁን ለዛ እንኳን ያለ ዴዲኬሽን ልንረዳው ይገባል። ስቴፑል ሊደግፉት ይገባል ብዬ አስባለሁ። ስለ ፉድ ሴኩሪቲ ሲያወራ ሰምቻለሁ እና አንድ ሰው እቺ 25000 ግሬን ለኤርትራ ለራሻ ከኤርትራ የተሰጠው ይሄ ነገር ኤርትራ ራሷን ስለቻለች ምናልባት ስፑትኒክ ተሳስቶ ለራሻ ኤርትራ መርዳቷን ቢያስተካክልና ቢጽፈው ጥሩ ነው። 25000 ቶን ፍሪ ኦፍ ቻርጅ ነው ዲሊቨር ያደረገችላትና የኤርትራ ኤምባሲ በኤርትራ ያለው የራሻ ኤምባሲ ከነ ፎቶግራፍ እንደዚህ አድርጎ አውጥቶታል ምግቡ ደርሷል ብሎ እና ይሄ ነገር አንዳንድ ጊዜ በእውነት ላይ ብንመሰረት የተሻለ ይመስለኛል። ሚንዋይል ግን አንዳንድ ነገር መረዳቶችና ዓለም አቀፍ ፋክቶችን ማወቅ ደግሞ የተሻለ ይመስለኛል። አት ዘ ሴም ታይም ኢትዮጵያ ስንዴ በማምረት ራሷን ችላል ለሌሎች ኤክስፖርት ለማድረግ በጣም እየተቃረበች መሆኗን የዩናይትድ ስቴትስ ዲፓርትመንት ኦፍ አግሪካልቸር ፎሬን አግሪካልቸር ሰርቪስ በእንዲህ አይነት መልኩ ሪፖርት ላይ አቅርቧል። ይሄ 2022 ነው። ወደኋላ እየተመለስን የሄድን ማስረዳት ግድ ስላለን ነው። ከሱ በላይ ደግሞ የፋኦ ዳይሬክተር ጀነራል የጻፉትን የአግሪኮል ሜደል ሴሬሞኒ ለአብይ የተሰጠው ለምንድን ነው ብሎ ማንበብ የተሻለ ይመስለኛል። ምክንያቱም እቺን በሚነበብበት ጊዜ ብዙ ዕውቀቶችን ስለምናገኝ ማዳሚቶች እቺን ነገር መስራት አለባችሁ። ሌላው በኮሪያ ጉዳይ በተነሳው ላይ ኮሌክቲቭ ሴኩሪቲ የሚባል ሐሳብ አለ፣ ጽንሰ ሐሳብ አለ ዓለም ላይ። ይሄ ሐሳብ ምንድነው? አንድ ሀገራት ስቴት በሚያደርጉት አንድነታቸውን በሚገልጹበት ለምሳሌ አንዱ ሀገር ከአንዱ ሀገር ጋር በሚኖረው ስምምነት መሰረት አሁን ለምሳሌ ኢትዮጵያ የምታዩት ከራሻ ጋር ከተለያዩ ሀገራት ጋር ሆና በሁለተኛው ዓለም ጦርነት አላይድ ወይም አሶሲኤትድ ፓወር ተብላ ጣሊያን የቀድሞ ኤርትራ ቅኝ ገዢና በሹምባሽነት ሲያገለግሉት የነበረውን አስተዳደር በ1947 ላይ ይሄንን ውል አስፈርማለች። ከዚህ ጋር በተያያዘም ደግሞ ኤርትራ አገር መሆኗንና ቅኝ መግዛቷን ክዳለች። ጣሊያን የቀድሞ ቅኝ ግዛቷ የሆነችውን ክዳ እንደውም አልፈልጋትም አላቃትም ኢትዮጵያም ኢንተረስት ካላት ኤኒ ፓራስቴት ስቴታል ፕሮፐርቲ የሆኑትን በሙሉ መልሻለሁ ብላ የተቀበለችበት ሁኔታ ስላለ እሱም ማንበብ ምናልባት የኤርትራ ኤግዚስተንስ ላይ ያለን ኳስችን ይበልጥ እንድንረዳ ያደርገናል። አብዛኛውን ጊዜ የአድዋ ካፕቲቭ የሆኑ ኤርትራውያንን በተመለከተም መነሳት ስላለበት ምክንያቱም የተሰጠው መስዋዕትነት ለኢትዮጵያ መስዋዕትነት እንደምታስታውሱት ሚስትን የሚቀማ ጠላት መጥቶብሃል ተብሎ ነው የተባለው። ይሄው እንዲህ እንደምታዩት ማዳሚቶ ተብሎ የኤርትራውያን የሶማሌ የሊቢያ ሴቶች በእንዲህ አይነት መልኩ በአደባባይ የሚደፈሩበት ሁኔታ ነበር። ይሄን ደግፎ የመጣ ወንድሞቻቸው ደግሞ እጃቸውን ቆርጠን አስቀምጠናቸዋል። እንደዚህ በአደባባይ ፎቶግራፍ እየተነሱ ጣሊያኖች ይጫወቱባቸው ነበር። ውሃ ቀቃይና የፂም ቀቃይ ልጆች ግን ይሄን ማቆም አለባቸው። ፋክት ነው። አገራት ባንዲራቸውን የሚቀይሩት በኢትዮጵያዊነት ነው። አመሰግናለሁ። እሺ አይ ቲንክ የኔ ነው መሰለኝ እድሉ የኔ ነው። አዎ ኦኬ እሰማለሁ ብዬ አስባለሁ። እኔ መጀመሪያ አስቂኝ በሆነው መጀመሪያ ብዙዎቻችሁ እዚህ ያላችሁት አይ ቲንክ ታች ሆናችሁ ታፕ ማድረጉን ይበጃችኋል ብዬ አስባለሁ። የምታወሩትን ራሱ አታውቁም እና ክሊርሊ ፕላትፎርሙ እንደማይመጥናችሁ ነው ያየሁት። መጀመሪያ ላይ አስቂኝ በሆነው አነጋገር ልጀምር። መለስ ዜናዊ ገመሉን ውሃ አጠጡበት ብሎናል፣ ግን ይሄ ጭዌ ነው። በዛ ደግሞ ዞር ብሎ መጥቶ አይ ትንሽ ኃይል ስናከማች ደግሞ ተመልሰን እንወስደዋለን ብለዋል ለተባለው ነገር እንዳስቂኝ ይወስደዋለሁ። ትንሽ ፈገግ ብለን እንላፍበት። ምክንያቱ ቅድም ወታደር ነኝ ሲል የነበረ ጓደኛ አስመራ ደርሼ ኢሳያስ አፈወርቂን ለመያዝ ስዳዳ ተመለስ ብሎኛል ብለዋልና ሁለቱም አይሄዱም፣ ሚዛናዊ አይደሉም እና አስተያየታችሁን አትሊስት
በውስጥ ተወያዩበትና አንድ ወጥ የሆነ ሀሳብ ይዛችሁ ነው። የወያኔ አስመራ ገብቶ ነበር የተባለው ነገር ደግሞ ሌላው ትርክት ነው። አይዘው አሁን በጣም በዚህ የሶሻል ሚዲያ ውስጥ የብልጽግና ዝንቦች የሚያንጫጩት አንድ ትርክት ካለ እሱ ነው። እዚህ ጋር ማንም ሊመልስልኝ አልቻለም። የኢትዮ ኤርትራ ጦርነት የት እንዳለቀ ራሱ አናውቅም ብዙዎቻችን አይደል? የኢትዮ ኤርትራ ጦርነት ምናልባት እኔ ልግለጽ፣ የኢትዮ ኤርትራ ጦርነት ያለቀው አሰብ ላይ ነው። ባጫ ደበሌ ተጨፈጨፍን፣ አለቅን፣ ተቀበርን፣ ተማረክን ያለበት ጊዜ ነው የኤርትራ ጦርነት ያለቅ። ከተጨፈጨፍክ በኋላ ምንም አማራጭ የለም፣ እጅ መስጠት ብቻ ነው። በዛን ጊዜ አሰብን እንደ ባርጌኒንግ ቺፕ እንደ መደራደሪያ ለመውሰድ አስቦ ነበር። ያነበረውን በሰቲት በዛላምበሳ በባድመ የነበረውን ኃይል አምጥቶ አሰብን ለመቆጣጠር የሄደበት ስልት ነበር። ተጨፈጨፍን ብሎ ጨርሶታል። እዛ ላይ የነበረ ታሪክህ በመጨፍጨፍ ነው ያለቀው፣ በመቀበርህ ነው ያለቀው። ይሄንን ዋጠው። ሌላው መለስ ፈርሟል ለተባለው ነገር እሱም ይለፈኝ። ምክንያቱ አንድ ከ30 ዓመት የአይኤምኤፍ እና ወርልድ ባንክ ውስጥ ሲሰራ የነበረ ኢትዮጵያዊ ምሁር ገልጾታል። እኔ ምንም አይነት ሰነድ ላገኝ አልቻልኩም ተብሏል። ሌላው ዩኤኢ ቤዝ ነበራት አልነበራትም፣ ኤክስቴንሽን ፖርት ከዛ በኋላ ጠቅልለው ወጥተዋል። ኃይለማርያም ደሳለኝ ቦምብ ጨፍጭፏል ተብሏል። አንዴ ነው የተኮሰው፣ እሱም ቢሻ ማይኒንግ ላይ ነው፣ ሌላ ቦታ አልተኮሰም። እነዚህን አጫጭሮች የምመልስላችሁ ጊዜ ስለማይበቃኝና ምናልባት ኮር ፖይንቶች ስለሆኑ ነው፣ በኋላ ለትርታችሁ እንዳይመቻችሁ ብዬ ነው። እሺ በስተናል ለተባለው ነገር ፋሚሊ ፕላኒንግ ብትጠቀም አሪፍ ነው። አቅም የላችሁም። ትላንትና ለመውደቅ እናት ቃሬዛ ላይ ለመሸከም ስዳዳ እኔ መጥቼ ዛሬ እንደ ሀገር እንድትቀጥል አድርጌያለሁ። ይህንን አትርሱ። we gave you ትንፋስ፣ አሁን የምታተነፍሰውን ትንፋስ ትላንትና ወንድሞቼ መስዋዕት የከፈሉበት። ይህንን እንኳን ማመስገን አልቻልኩም። ፕራይም ሚኒስተር እንኳን ፓርላማውን ሰብስቦ ኢትዮጵያ የኤርትራ መንግስት ባይመጣ ኖሮ እናንተም ይሄንን ወንበሩ ላይ አትሆንም ነበር የተባለበት ጊዜ ነው። ይሄንን የአባይ ጉዳይ አባይ አላለቀም። ምናልባት ይሄንን ተንተን ባረገው ደስ ይለኛል፣ ግን ጊዜ የለኝም። ኦሬዲ የሶስት ጥንዶች 6 ተርባይኖች ነው የሚሰሩት። ወደ 2100 የሚሆን ሜጋዋት ነው የሚያመነጨው። ኮንስትራክሽኑም አላለቀም። ለፖለቲካል ጌን ተብሎ ነው እንዳለቀ አድርጎ ናሬቲቭ ሲነገር የኖረው። አላለቀም። ወደ 89% ነው የተጠናቀቀው ማለት ነው። ቢጠናቀቅም ኢኮኖሚካል ፋይዳው በጣም ትንሽ ነው። ባይዘው ከተባለበት 4 እጥፍ ነው የጨረሰው። ወደ 19 ቢሊዮን ዩሮ ነው። ነገ ትከፍላሻለች አንዳንዳችሽ ማለት ነው። እና ኢምፕሊኬሽኑን ማየት አለብን። ኢኮኖሚካልም ፖለቲካልም ኢምፕሊኬሽኑን ከሴኩሪቲ ጋር ጨምረን ማየት አለብን የሚለው ነው። የኢትዮጵያ ታሪክ እኔ ኢትዮጵያ አለች ብዬ አላምንም። ኢትዮጵያ የምትባል ኔሽን ስቴት አለች ብዬ አላምንም። የአክሱም ሲቪላይዜሽን ለኦሮሞ ማህበረሰብ አይመለከተው። ከሱ በላይ እኔ ስቴክ አለኝ። ሌላው ምንድነው እናሸንፋለን ሰንቲመንቱ ከአንድ ማህበረሰቡ መምጣቱ በጣም ይገርመኛል። ባይዘው ኦሮሞ ጀነራል ሳይሆን ኦሮሞ ሆኖ ኦሮሞማን ፖለቲካ እየተጋተ የቆሸሸ ፖለቲካን ይዞ የሚመጣ ኃይል ብቻ ነው። እሱን በጊዜ ሲደርስ ይታገሳልና ጊዜ የለኝም እንጂ ብዙ ኤርሚ አለ ወይ? ኤርሚ አንተ ተራ ነው። ሄሎ ኤርሚ በኃይል ወደ ኢትዮጵያ ወደ እናት ሀገሩ ያው ይመለሳል በቅርቡ። እሱ የብለሽተኝ የማይቀረዳ ነው እንደሚባለው። ይሄ የማይቀረዳ ነው። ኢትዮጵያውያን ከወሰኑ ያው ይወስዱታል። ምንም የሚከለክላቸው ነገር የሌለው ጉዳይ ነው። ኢንተርናሽናል ዲፕሎማሲው በጥሩ ሁኔታ ስለተሰራ ነው። በነገራችሁ ላይ በጥሩ ሁኔታ ስለተሰራ ነው። ከዩኤን ጀምሮ ከኤዩ ከአፍሪካ ህብረት ጀምሮ ከአውሮፓ ህብረት ጀምሮ ደስ የሚለው ደግሞ ኢሳያስ ጀልባ መርከብ ላይ ዘርፎ መውሰዱ መርከብ ላይ የነበሩ ነገሮችን
አዘርባይጃን መርከብ ላይ የነበረውን ነገር የኢትዮጵያን ዘርፎ መውሰዱ ከአፍሪካ ህብረት ጋር ከአውሮፓ ህብረት ጋር እንዲጣላ ከመካከለኛው ምስራቅ አብዛኛዎቹ ሀገሮች ጋር መልስ እየተባለ እየተጠየቀ አልመልስም ብሎ እንዲጣላ የሆነበት ነው። የኢትዮጵያ አየር መንገድን ገንዘብ ወስዶ ከህግ ውጭ አንድ መንግስት የሆነ ህጋዊ መንግስት የሆነ የማያደርገውን የወንቡድና ስራ በመስራቱ ምክንያት ይሄም ከብዙ የዓለም ሀገራት ጋራ የተጣላበት የተጋጨበት ነው። ፋኖ በማስታጠቁ ምክንያት ከብዙ የዓለም ሀገራት ጋር በተመሳሳይ ሁኔታ የተጋጨበት ነው። በተደጋጋሚ በሚሰራቸው ስራዎች ዲፕሎማሲያዊ ኪሳራ ሻዕቢያ የተከናነበበት ሁኔታ ነው ያለው። ስለዚህ በዓለም አቀፍ ደረጃ አሁን ጦርነት ተከፍቶብኛል ብሎ ሊል የማይችልበት ቅድም ወንድሜ አርበኛው እንዳለው ዩክሬን እንኳን ራሽያ ዩክሬንን በምትወርበት ጊዜ ያንኑ ጦርነት ደግፎ የቆመ መሆኑን ሁሉም ድፍን ዓለም ያውቃል። ምዕራባውያንም አውሮፓዊ ህብረትም ያውቃል። አውሮፓ ህብረት ድፍን አውሮፓ ህብረት ከዩክሬን ጎን ነው፣ ምዕራባውያን ከዩክሬን ጎን ናቸው። ስለዚህ በዛ ሁኔታ ውስጥ እሱ የሻዕቢያ መንግስት በተለየ ሁኔታ ዩክሬን መወረሯ ትክክል ነው ብሎ የቆመ ስለሆነ አሁን እሱ ቢወረር ትክክል አይደለም እኔ መወረር ሊል አይችልም። ራሱ የደገፈው ነው። እንደ ሀገር ይህን ነገር በኔ ማለት ነበረበት አላለም። እንግዲህ እንደ ኢትዮጵያ ደግሞ ስታየው ኢትዮጵያ ገለልተኛ አቋም ነው ያዘችው። ስለዚህ አሁንም በእስራኤልና በሌሎች መካከል የነበረውን ጦርነት ላይ ተንቀሽቅሾ አቋም ይዟል። በሶማሊያ በሱዳን ጉዳይ ተንቀሽቅሾ አቋም ይዟል። በሶማሊያ ጉዳይ በሁለቱ ሶማሌዎች መካከል እንኳን ተንቀሽቅሾ ገብቶ አቋም ይዟል። እንደዚህ አይነት ወንድማማቾች መሃል እንኳን እየገባ አቋም የሚይዝ ነው። ሌላው ጦረኛ እንደሆነ ሊያወራ ይፈልጋል እና በሄደበት የመኖች አሸንፈውታል። ተዋርዶ በጦርነትም ተሸንፎ በፍርድ ቤትም ተሸንፎ ከጅቡቲ ጋር ሄዶ በጦርነት ተሸንፎ በጅቡቲ ተሸንፎ ተዋርዶ በፍርድ ቤት ተሸንፎ የወጣ ነው ሻዕቢያ። ሱዳን ገርፈዋለች በጦርነት በአልበሽር ጊዜ ሞክሯት ነበር እሷ ነው። ከዛ በኋላ ነው ወደ ኢትዮጵያ የመጣው። ኢትዮጵያም ላይ ያው ተገርፎ ተዋርዶ የወጣ ነው። ውርደት የማይሰለቸው በምድር ላይ ሻዕቢያ ይባላል እና አሁንም ድጋሚ ከኢትዮጵያ ጋር ጦርነት የሚገጥም ከሆነ እርቃኑን ያለ ነው፣ ባዶውን ያለ ነው። እንግዲህ ያው ዱላውን እንደ እባብ ተቀጥቅጦ የሚቀበል ነው የሚሆነው። እንግዲህ ያንን ለመቀበል ከወሰነ እኛ ምን ቸገረን ብለን የኢትዮጵያ ልጆች ያንን ቁጭ ብለን የሚፈጠረውን ነገር ለማየት የምንገደድበት ሁኔታ ነው የሚኖረው። ከዚህ በተረፈ ከዚህ የተሻለ ጊዜ የለም። ስለዚህ መደረግ ያለበትን ነገር መንግስት አድርጓል። አሁን እንግዲህ የሚሆነውን ነገር አብረን በጋራ የምናየው ነው የሚሆነው። አብራችሁ ለነበራችሁ ሁሉ በጣም 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 እያመሰገንኩ በሌላ ጊዜ ጥሩ ነው እንትን ውይይቱ አሪፍ ነበረ። ግን እንዳትረሳ በኢትዮ ኤርትራ ወቅት ላይ ኢትዮጵያኖች በጋራ ሄደው ዋጋ ከፍለው አሁን ይህ ልጅ የሚያወራው ቅድም የሚያወራው ተረት 40 ሺህ የኤርትራ ከኤርትራ ከፍተኛውን ፐርሰንቴጅ ነው 45,000 ሰው ምናምን ሞቶብናል ያለው የመንግስት የራሳቸው የኮሚኒኬሽን ኃላፊ ነው። እና በዛ ውስጥ የጠፉ ኢትዮጵያኖች በሁለት ጎን ነው። ጦርነቱ በጣም አደገኛ ነበር። ለ2 ዓመት ሙሉ ቦምብ እስከ ደጃችን ድረስ ተክሎ በነበረበት ቦምብ ላይ ተንከባሎ ነው መስዋዕትነት የተከፈለው። ነገር ግን ከዛ በኋላ የተፈጠረውን ነገር ታውቃለህ። የተጠየቁ የፖለቲካ ጥያቄዎች ነበረ። ከዛ በኋላ ደግሞ በቀጥታ ከዛ የባሰ ሁኔታዎችን ነበረ ህወሓት የፈጠረችው እና ያንን ነገር ቀኗ እስኪጠፋ እስኪወጣ ድረስ ነበር ያንን የተጠቀመችብን። ዛሬም በኢትዮጵያ ውስጥ የሚነሱ የፖለቲካ ጥያቄዎችን ቀላል አድርጋችሁ አታዩቸው እና ሲሪየስ የሆኑ አንድነታችንን ሊያፈርሱ የሚችሉ አንድነታችን ሊያጠናክሩ በሚችሉ ጉዳዮች ላይ የሚነሱ የፖለቲካ ጥያቄዎች እንደ ዜጋ ያሳስባችሁ። እንደ ዜጋ የሚያሳስባችሁ ፐርሰናል ኩዌስችን የወጥ ጉዳያችንን እየፈታን እሱን ዘጋን እኮ። አሁን እኛ እያወራን ያለ ነው መሰረታዊ በኢትዮጵያ ውስጥ ፈንዳሜንታል ኩዌስችን አለ። ይሄ ኩዌስችን በኢትዮጵያ ውስጥ ኢትዮጵያን ዜጎችን አብሮ እንዳይቆሙ የሚያደርግ በህግ የተደገፈ አስተሳሰብ ነው። ይሄ አስተሳሰብ ትላንት ሻዕቢያና ህወሓት ይዘውት የመጡት አስተሳሰብ ነው። ስለዚህ ይሄን አስተሳሰብ ህወሓትን ከተቃወምካት ሻዕቢያን ከተቃወምከት የቆመበት ዓላማ ልክ አይደለም ብለው ካሰብክ
ለምንድን ነው ጽፎ የመጣውን ሰነድ የምትቀበለው? ዘላለም ተታረቀው እሱ ጽፎ የመጣውን ሰነድ እና አመለካከት አሁን እነሱ እኮ እያሉ ያሉት እሱን ህገ መንግስት ቀደደው፣ እሱን ህገ መንግስት ቀዳለው ነው። እሱ የኛ ልዩነት ነው። እኛ ምናልፈው አዳምጠኝ በእናትህ። እነሱ እኮ እያሉ ያሉት ህገ መንግስቱን ቀደደው ከዛ በኋላ አንድ ትሆናለህ ነው የሚሉ። ህገ መንግስቱን ስትቀደው አንድ አይደለም የምትሆነው። ህገ መንግስቱን ለመቅደድ ፈቃድ ሁሉም ያስፈልጋል፣ ያውቃል። ህገ መንግስቱን ከቀደድክ ትበተናለህ። ስለዚህ ህገ መንግስቱን ቅደድና ተበተን ነው እያለ ያለ። ምን ጀም ይበተነን? ከዚህ ህገ መንግስቱ እሱ ነው የሚለው። ያለ ህገ መንግስት ምን ነው የሚያስፈታዳ? አንድ ሹ ስናነሳ የልዩነት ኢሹ ስናነሳ ያለ ህገ መንግስት ምንድነው አንድ አድርጎ የሚያስቀምጣ? እኔ ለምን እንደተመለስኩ በልዩነታችን ውስጥ የኔን ቀን ይገዛልኛል ብሎ ስለሚያስብና ይሄንን ፖለቲካን ያመጣው የኔን አስተሳሰብ ፖለቲካ በማስፋት ነው በማከላችን ውስጥ ልዩነት እንዳለ ኤክስፖዝ ማድረግ ይፈልጋል። እኔ ግን እኛ ያለ ልዩነት እኮ ቅድም አክብሬ መገለጫ ነው እኮ ምን አቅም ኖሯቸው ነው እነሱ የምትሏቸው? ለሚቶክ እነሱ የሚፈልጉት እዚሁ እንድንሽከረከር እነሱ በፈጠሩልን ባስቀመጡልን ቦይ ላይ እንድንፈስ ነው። እዛ ላይ ትኩረት ባደረግን ቁጥር ስለ ናሽናል ኢንተረስታችን እንድንረሳ ነው። እሱን እየፈታን በአንድ እጃችን ያንን ማድረግ እንችላለን። ወንድም ሚሊዮን የምንኖር ሰዎች አይ ዱ ሪስፔክት አጀንዳ ሊሰጡናቸው እነሱ ለምን እነሱ ማንም ተራ ፖፖ ቆይ አንተ አልገባህም። አንተ ፖለቲካውን አልገባህም። የነሱ ትሪክ አዳምጥ። የነሱ ትሪክ መጀመሪያ የውስጥ ችግርን ሳትፈታ ኤርትራን አትውጋ ነው። አንተም እያልክ ያለ የእሱን አጀንዳ አድርገህ የምታመጣው አሁን ስላለ ሚኮ የለም የእነሱም አጀንዳ ውስጥ አንተ እያልክ አይደለ እንዴ? ራስ የውስጥ ችግራችሁን ሳትፈቱ አትውጉኝ። እኔን ለመውጋት መጀመሪያ የውስጥ ችግራችሁን ፍቱ፣ አንድነት ፍጠሩ። አንድነት ከፈጠራችሁ በኋላ ውጉኝ። ስለዚህ ይልህና ወደዛ ስትሄድ ደግሞ አንድነትን እንዳትፈጠር ይሰራባል። እዛ ኦልሬዲ ከፋፍሎ አስቀምጧል። መቼም አንድ እንደማትሆን ያውቃል። ይሄ ደግሞ ጥቃቅን ነገር ስለሆነ በጥቃቅን ነገር አንድ አትሆንም መቼም። ይሄንን ያውቃሉ። ህገ መንግስት በትን እንዲያርግ እያለ መቼም አንድ እንደማትሆን ያውቃል። አማራ ነው። አማራነትን ተው፣ ትግሬነትን ተው። ያንን ስትተው ነው መተ አንድ የምትሆነው ብሎ ነው የሚል። ያንን የሌለ ነገር ፈጥረህ ከዛ በኋላ ውጋኝ ሲል ሁለተኛ ነን አትወጋኝም ነው እያለ ያለው በሌላ አነጋገር። ስለዚህ መጀመሪያ የውስጥ ችግራችንን እንፍታ የምትል ከሆነ የነሱን አጀንዳ ይዘ የነሱ ተላላኪ ሆነ መታሃል ማለት ነው። የነሱ ጉዳይ አስፈጻሚ ሆነ መታሃል ኢትዮጵያ ማለት ነው። ልክ እዚህ ውስጥ ኢትዮጵያ ውስጥ ሆነ መጀመሪያ ኤርትራን ከመውጋታችን በፊት ተነጋግረን ዜግነት መብት አልተሰጠንም፣ እንደዚህ አልተሰጠንም፣ ጦርነት መካሄድ የለበትም ልትል ነው። ስለዚህ ሊቀር ነው ማለት ነው። መጀመሪያ እሺ ጦርነቱ ይቅር ያሰቡ ግድብ የሚሆን እሺ ግድብ አንገነባም ወር ደግሞ ውሃ ኤሌክትሪክ መስመር መጀመሪያ ይሄ መልስ ካልተመለሰ ኤሌክትሪክ አይዘርጋ። መጀመሪያ ካልተመለሰ የወክዌይ ይሄ ምንድነው የኮሪደር ልማቱ አይሰራ። ለምን መጀመሪያ አንድ መሆን አለብን እያልክ ነው። እንዲህ ነው የሚደረገው አይደለም። ኢሳያስ ራሱ እቅድ የለውም፣ ለኛ እቅድ ያወጣል። እሱን እኮ ነው የምልህ። ሌላ ነው፣ ምንም አይገናኝ ነገር ነው። ይሄን እንዴት ለኛ እኛ እኮ በጣም አውትስታንዲንግ የሆነ እውቀት እኮ ያለን ሰዎች ነን። በጣም አንድ ክላስ ማይንድ ነው ያለን። በጣም ትልልቅ እኮ የዓለም አቀፍ ማይንድ ላይ የደረስን ሰዎች ነው። እንዴት እንደዚህ እንታለላለን? እኛ እንደሚጠባ ልጅ ሊያዩን ይፈልጋሉ እንዴ? ኖ የእነሱ እኮ ሀሳብ ምን እንደሆነ ታውቃለህ? ይኸውልህ አንተሽ ህገ መንግስት የምናሻሽል ከሆነ ወደ ምንድን ነው የምንገባው? ማሻሻልም አይደለም ህገ መንግስቱን ቀጠጣቀለው ሪሙቭ አድርገው ሲሉ የሽግግር መንግስት ውስጥ እንድትገባ ነው። የሽግግር መንግስት ውስጥ ትገባ ደግሞ እነሱ የሚያደራጇቸው የነፃ አውጪ ድርጅቶች እነሱና ግብፅ ያደራጇቸው አሉ። ስለዚህ እነሱ ሽግግር መንግስት መግባት ብቻ አይደለም ትበተናለህ የሚል ምንድነው እኔ ያዘጋጀውልህ በታኝ አካሎች አሉ ነው። ስለዚህ በእነሱ አማካኝነት በትናል ወደ ቻርተሩ ተመለሱ ሊለን ነው። እዚህ ላይ ማይክሮ ሲናገር ወደ 1991 እኩል አሁን 1983 ተመለሱ እያለ ያለው ወደ 83 ለመመለስና አገሪቷ እንድትበተን ለማድረግ ነው።
መበተኗ ይኸውልህ መበተኗ ለሱ የሚያመጣለት ነገር ምንድነው? ከግብፅ የተላከበት አጀንዳ ስለሆነ እስከዛሬ ስላላሳካው ስለ ግድቡ አሁን ኢሳያስ አፈወርቂ 5000 ሜጋዋት ማመንጨቱ ለሱ በጄኔሬተር እየተዳደረች ላለች ሀገር ቢያንስ ሊማርበት የሚገባ ኮሜንት ሊሰጥበታል ሊማርበት የሚገባ ነገር ነበረ። ግን እሱ አይማርበትም። ሐሰን ሼህ ካጠገቡ መጥቶ ኢትዮጵያን ኢንዶርስ ያደረግ እሱ አብሮት አላይነኝ የሚለው ሐሰን ሼህ አብሮት ሲቆም ጅቡቲ ምን እንዳለ ትዝ ይልሃል? ባለፈው ኢንተርቪው ላይ ከጅቡቲ $4 ቢሊዮን ወደ ኤርትራ ይምጣ ተባለ። ይሄ ሐራም ነው፣ ለምን የጅቡቲን ዕጣ እንወስዳለን? እንደዚህ አይነት ወሬ ለመከፋፈል ያወራው ሰውዬ ኢትዮጵያን የሚያደርጉትን ልማት የሚያደንቅ የጅቡቲ ፕሬዝዳንት መጥቶ ሲያሳየው የዚህ ሰውዬን መሀይምነት ብቻ አለም በእኩል በጣም ከፍ ስላልክብኝ እኩል ሆኜ ልበትንህና እኩል ሆነ ልይ ነው። ይሄ ሀሳብ የሚመሰረተው ማን ላይ ነው? የ2011 የግብፅ ፖለቲካ ፓርቲዎችና የሃይማኖት ሰዎች ተሰብስበው ኢትዮጵያን እንዴት እንበትናት ብለው ሲያወሩ የተናገሩትን ነገር ኤርትራ ደግሞ 1996 ላይ ኢሳያስ አፈወርቂ የኢትዮጵያ እኔ ነፃ እንደወጣ የፈለጉት እኔ ነፃ እንደወጣ አላማቸውም አልነበረም። ኤርትራን መጠቀም የሚፈልጉት የኢትዮጵያ ሰላም ማሳጫ መጓጎጫ ነው። አንደኛው ምክንያት የግብፅ ኢንተረስት በግብፅ በናይል ላይ ያላት ነው። የውሃ መነሻዎቹን አገራት ሰላም ማሳጣት አላማዋ ስለሆነ እኔ መጠቀሚያ ነበርኩ ብሎ አምኖልሃል። ትቀጥልና ሁለተኛው ኢንተረስቱ የግብፅ ምንድን ነው ይልሃል። የኤርትራ ኢንተረስት ምንድን ነው ብሎ አለም ኢሳያስ እያወራ ያለው። የግብፅ ኢንተረስት ምንድን ነው? የቀይ ባህር ህቶና ጥያቄ የቀይ ባህር ጋር ተያይዞ ያላት ፍላጎት ነው ይልሃል። በዚህ ውስጥ መለስ ዜናዊ ስለ አባይ እንነጋገር ብሎ ራሱ ኢሳያስን ደግሞ በቅርብ የተናገረውን ስለ ግድቡ ሲያወራ የተናገረውን ስታይ ግብፅን ለመጉዳት ነው ሲል ምክንያቱ ምንድነው ስትለው መለስ ዜናዊ ስልጣን እንደያዘ ከግብፃውያን ጋር ስለ አባይ ጉዳይ መነጋገር አለብን አለ። ምን አገባህ አልኩት። ይሄ ማን ተላላኪ እንደነበረ ተላላኪም ያንኛውም ተላላኪ የኛውም ተላላኪ ለጥሩ ተላላኪነት የሚውሉበትን መንገድ ሲያማርጧቸው እንኳን የኛዎቹ የትግራዮቹ ወያኔ የሚባለው ምንድነው ያሰበው? ይሄን የሚያክል ቫስት የሆነ ሪሶርስ በሚያይበት ጊዜ ሐሳቡን ቀይሯል። ኢሳያስ ግን ተቆርጦ መቅረቱ ስላሳሰበው ኢትዮጵያን ወደ መጓጎጥ የኢጂፕት ተላላኪነቱ ተመልሷል። አሁን የሽግግር መንግስት የሚፈለግበት ምክንያት የሽግግር መንግስት ሆያ ሆዬ ጨፋሪዎች ምንድነው የፈለጉት ብለን ኢንዴፕዝ ስታየው እኮ ኤርትራ የተገነጠችው በምንድን ነው? ናሽናል ኢንተረስታችንን ያጣነው በምንድን ነው? በሽግግር መንግስት መወሰን በማይችል ኃላፊነቱ በሌለው የሽግግር መንግስት አማካኝነት። ይህን የሽግግር መንግስት መልሰው ኢንስቶል ለማድረግ የሚፈልጉበት ምክንያት መከላከያ ፈርሶ ፖለቲካል ፓርቲ ጋር ጥገኛ ነው ብለው አፍርሰው የጸጥታ አካሎቻችን በትነው ከዛ በኋላ ምን ማድረግ ነው? እኛን መበተን፣ ኢትዮጵያን መበተን ነው ሀሳባቸው። ይሄ ሀሳብ ደግሞ በኢትዮጵያን ዘንድ ተቀባይነት እንደሌለው ለማረጋገጥ ናሽናል የሆነ ዳያሎግ ታረግና ከህገ መንግስቱ የተቆላለፈው ህገ መንግስቱን የማሻሻያ ሲስተም ብለው ያስቀመጡትን ቁልፍ በሬፈረንደም ትፈተዋል። ቢኮዝ ኤቭሪ ኢትዮጵያን 50% የኑሮ ውድነትን ኖሯቸውን የሜዲካል ሰርቪሶቻቸውን የሚቀይረውን የፖርት አክሰስ ሴኩሪቲያቸውን የሚያረጋግጥላቸው የፖርት አክሰስም አገኙ ማለት ምን ይሆናል? ኢኮኖሚ ኪሳቸው የሚገባ ለውጥ የሚያመጣ ልዩነት ስለሆነ ምንድነው የሚያደርጉት? የፖርት አክሰሳችን ማስመለስ አንድ እንደሚያደርገን ስለሚያውቁ ወደዛም አንድነት እንደሚመጣ ስለሚያውቁ መከፋፈያ መንገዱና መበተኛ መንገዱን ያሳዩናል። የኢትዮጵያ መንግስት ጠቅላይ ሚኒስትር አብይ አህመድ ስልጣን በያዙ በ10-20 ቀን ውስጥ ሄደው የተናገሩት አንድ ነገር አለ። ፕሬዚደንሻል ሲስተም እንደሚሆን ይሄ ሀገር ተናግረዋል። ይሄም ነገር እንደሚፈጽሙት የነገረ ማን ነው? ህወሓት ራሱ ነው። አብሮ ሶሪ ባትሪ እያለቀብኝ ነው።